ነብይ የሚሉት ማለት ነው ተከታዮች ሐሰተኛ ነቢያት ተከታዮች ጴንጤዎች ማለት ነው ነብይ የሚሉት ሰውዬ እሱ እንግዲህ ቀርቦ እንደ አዲስ ሐሳባቸውን እንዲቀይሩ አድርጎ ላይለቁት ገና ደግሞ መልሰው ይግባኝ እንላለን መውጣት የለበትም የዋስ መብት ሊከበርለት አይገባም ብለው ደግሞ ድጋሚ በዚህ ጉዳይ ላይ ተነስተዋል ማለት ነው። መሳሪያ ታጥቀው የሚያገለግሉ ምድሪቱ ላይ እንደፈለገ ሁሉን የሚያደርጉ ግን እያስፈራሩን ነው። ይሄ ጭቆና ከኦርቶዶክስ አልደረሰብንም። ይሄ ጭቆና ከሙስሊም አልደረሰብንም። ይሄ ጭቆና ከዋቄ ፈታ አልደረሰብንም። ይሄ ጭቆና ከሌሎች ሃይማኖት አልደረሰብንም። ይሄ ጭቆና በወንጌል አማኞች ውስጥ ተቀምጠን ከወንጌል አማኞች እየደረሰብን ነው። ቀንና ሌሊት የሚላክልን ብዙ ነገር አለ። ማስፈራሪያው ጉድ ነው። መሳሪያ ሁሉ ሳይቀር በፎቶ ያሳዩናል፣ ይልኩልናል። አሁን እቺ እህታችን ከወለደች 2 ወሯ ነው፣ አራስ ናት። ግን ለባሏ ፍትህ ለመጠየቅ አደባባይ ወጣለች። ፍትህ ነው እየጠየቀች ያለችው። አቡና አልሰረቀም፣ አልዘረፈም። እንደናንተ መሳሪያ ታጥቆ አላስፈራራም፣ በጭራሽ አላደረገም። እዚህ አጋጣሚ ኦርቶዶክሳውያን በጣም ላመሰግናችሁ ፈልጋለሁ። መጀመር ትችያለሽ። ቪዲዮ ልክና እሺ ወይ ነው ያ የተለየ የምናገረው ነገር የለም። ያው እንደሚታወቀው አቤል ዛሬ ይወጣል ብለን ሁላችንም ተስፋ አድርገን ነበረ ብዙዎቻችን እና ያው ዋስትና እንትን ብሎለታል። ዋስትና ተፈቅዶለት ያው ብዙ ነገር ካለቀ በኋላ ያው መውጣት አልቻለም እና እኔ ዛሬ ያው በርግጥ ሁሉም ነገር በህግ እየሄደ ነው ያለው። ግን ያው ዛሬ እኔ መግባት የፈለኩት ነገር ቢኖር እኔ ነቢያትም በርግጥ ማለት ይከብዳል። በጣም ጥላቻቸው እና በጣም በቀለኝነታቸው በጣም እንትን ስላለኝ ነው በጣም ስለገረመኝ ነው። አቡና ችግር የለም ቢታሰርም ይፈታል አይደለም 15 ቀን 1 ሳምንት ከዛ በላይም ቢታሰር ያው ይሄ ሰውዬ የታሰረው ወንጀል ሰርቶ አይደለም ወይ ያልሰረቀ ወይ ያልገደለ ወይ ነገር አላለም። እና ዛሬ ግን እኔ ጋቢውን ገቢ አላውቅም ስራም የለውም ይሁን እኔ በጣም ልክ እንደተፈቀደለት ሲያቅ እኛ ከመድረሳችን ቀድሞ ገብቶ በቃ በጣም ብዙ ነገር ቀያይሮ ነው የጠበቀን ማለት ነው። ዋስትናም ተፈቅዶለት ጨርሰን መተን እንዳይወጣ ነው የተደረገው። ዛሬ ያው ይግባኝም ጠይቀ ቃል ሰጥቶ ሄደ እና ያየሁት በጣም ገረመኝና የምር እነዚህ ሰዎች ምን ያህል ክፉ እንደሆኑ በጣም ውስጤ በጣም እንትን ስላለኝ ነው። እኔ ያው ላይፍም ገብቼ አላውቅም ታውቁኛላችሁ። ግን የምር በጣም ጨካኝ እንደሆኑ ለመናገር ነው እዚህ የመጣሁት እና አይሮን ነው ምን እንደምልም አላውቅም። ብቻ ግን እንዳልኳችሁ ነው ዋስትና ተፈቅዶ መውጣት አልቻለም። ዛሬ አጠቃላይ ፖይንቱ ይሄ ነው። ማስወጣት አልፈለጉም እና ያው እነ ጆዬም ሁሉም ብዙዎቻችን ነበሩ። የብዙ የአቡና ወላጆችም እዛ ነበሩ። ያው ይወጣል ብለን የጠበቅን ነበር ኤክስፔክት አድርገን። ግን አለ እንደዚህ አይነት አሰራር ራሱ በጣም ግራ ስለገባኝ ነው። ምን አይነት በጣም ጭካኔያቸው አውሬነታቸው በዚህ ልክ ይሄዳል ብዬ አላሰብኩም ነበር። ማለት ስራውን ትቶ መጥቶ በዛ ልክ ተሯሩጦ እንዳይወጣ ለማድረግ ያደረገበት የሄደበት ርቀት አይደለም። እነዚህ ሰዎች ፈራሃ እግዚአብሔር ያላቸው ሰዎች ይቅርና እኔ እንጃ እኔ ኖርማል አሕዛብ ራሱ በዚህ ደረጃ ይሄዳል ብዬ አላስብም። በጣም ክፋታቸው ስላስገረመኝ ነው የመጣሁት እኔ ዛሬ እና አቤል ፍትህ ያስፈልገዋል፣ የምር ፍትህ ያስፈልገዋል። ይሄ ልጅ ምንም ወንጀል አልሰራም። በቃ ሌቦች ናቸው፣ መጽሐፍ ቅዱስ ይላል ሌቦች ናቸው። እያየን ነው፣ ብዙ ነገሮች እየተደረጉ እያየን ነው። አደባባይ ይዘው የወጡትን ነገር ነው አደባባይ ላይ የተቃወመው። ይሄ ደግሞ ፍትህም የሚያስከለክለውም ምንም ይሄና ለዚህ ደረጃ በጣም የሚያስገርመው ኢቭን በዚህ በፌደራል
ደረጃ ራሱ የሚሄድ እንትን አይደለም። በጣም ተራ ነገር ነው እና ምን ያህል እኔ እንጃ እንዴት እያደረጉ እንደሆነ አልገባኝም። ፍትህ ያስፈልገናል ወንድማችን፣ በጣም ፍትህ ያስፈልገናል። ዋስትና ተፈቅዶም እንዳይወጣ በዚህ ደረጃ እንትን ማለቱ ፍትህ ልን የወጣው ዛሬ ያ ግድ ነው እንግዲህ። ከዚህ ቀደም እንደሚታወቀው አቤል ራሱ ነው ቅረብ ተብሎ ጣቢያ ድረስ የሄደው ማለት ነው። ከዛ ግን በኋላ የዋስ መብቱ ከዚህ በፊት መች ነበረ ማሂቷ ዋስ ተፈቅዶለት ይጠፋል ምናምን ብለው እንትን ያሉት የባለፈው አለሽ ማይ አለ እሰማለሁ። ጀርሚ ከታች እሰማለሁ። ያ ኦኬ ማሂቷ ናት ማለት ነው። እና ዞሮ ባለፈው የዋስ መብት ፍርድ ቤቱ ሊፈቅድ ሲል ገና ያላጣራነው ነገር አለ ብለው ምንም ነገር የያዙ የተጨባጭ ነገር የለም። እንግዲህ ጸሎትህ አልሰማ ብሎኛል ምናምን ነው የሚለው። እውነት ለመናገር ጸሎቱ አይሰማም። አሁንም ምንም ጥያቄ የለውም። እኔም ደግሞ አለው እንግዲህ ምናልባት ያሳስረኝ እንደሆነ እኔም 100% እርግጠኛ ሆኜ መናገር የምችለው የእንደነዚህ አይነት ሰዎች ጸሎት አይሰማም እና ክሱ አንደኛው ጸሎቱ አይሰማ ብሎኛል። ምንም የተደራጀ ክስ ራሱ የላቸውም። እውነት ለመናገር ይሄ ነው የሚሉት የተደራጀ ክስ የላቸውም እና ከዛ በኋላ ሊጠፋ ይችላል፣ ከሀገር ሊወጣ ይችላል ምናምን ብለው ሙግት አቀረቡ ማለት ነው። ከሀገር ሊወጣ ሊጠፋ የሚችል ሰው ቀድሞውኑ ምን ሊያደርግ አይችልም? በራሱ ወደ ህግ ሊቀርብ አይችልም። ራሱ ነው የቀረበው። ማንም በህግ ቁጥጥር ስር አውሎት ማለት ሊጠፋ ሞክሮ ተይዞ አይደለም። ራሱ ነው የቀረበው። ራሱ የቀረበ ሰው ከዛ በኋላ ሊያመልጥ ይችላል፣ ሊጠፋ ይችላል ብሎ ማለት በራሱ ይሄ ምንም በህግ አይነ ስታየው እዚህ ግባ የሚባል ምክንያት አይደለምና ስለዚህ ከዛ ይህንን ምክንያት አቅርበው ለዛሬ ደግሞ ተቀጥሮ ነበረ። ዛሬም እንግዲህ ፍርድ ቤቱ የዋስ መብት የፈቀደለት ሲሆን ነቢ ነው ጉተማ ምናምን ያ ነብይ የሚሉት ማለት ነው ተከታዮች ሐሰተኛ ነቢያት ተከታዮች ጴንጤዎች ማለት ነው ነብይ የሚሉት ሰውዬ እሱ እንግዲህ ቀርቦ እንደ አዲስ ሐሳባቸውን እንዲቀይሩ አድርጎ ላይለቁት ገና ደግሞ መልሰው ይግባኝ እንላለን፣ መውጣት የለበትም፣ የዋስ መብት ሊከበርለት አይገባም ብለው ደግሞ ድጋሚ በዚህ ጉዳይ ላይ ተነስተዋል ማለት ነው። ስለዚህ ወንድማችን ፍትህ ያስፈልገዋል። አክቹሊ እነሱን በተመለከተ ሐሳብ እንሰጣለን። ዞሮ ግን የምትወዱትን አቤላ የምትወዱትን ሰዎች ምናልባት ከህግ አንጻር ህግ የምታውቁ ሰዎች ካላችሁ አክቹሊ ገብታችሁ ሐሳብ በዚህ ጉዳይ ላይ መስጠት ትችሉ ይሆናል። ግን ምንም በዚህ ደረጃ ወንጀል አይደለም። በቃ ይሄ ሐሰተኛ የሆኑ ሰዎችን ሐሰተኛ ማለት ወንጀል አይደለም። ከዛ በላይ እየተባለ ነው ወንጀል አይደለም እና ምንም የሰራው የተለየ ማለት ምንም የሰራው ወንጀል የለም። ሁላችንም እያልነው የምንውል ነው። እንደዛ ከሆነ ሁላችንም ይሰሩን። እሱ በተለየ መንገድ አቤላ የተናገረው ነገር የለም። እየተናገርነው በሚዲያ ላይ እየተናገርነው የምንውለው ነገር ነው ሐሰተኞች መሆናቸውን እነሱ ከእግዚአብሔር እንዳልሆኑ ይሄን ነገር እያወራ ነው የምንውለው ነገር ነውና ስለዚህ ምንም የተለየ የሚያቀርቡት ይሄ በዚህ ምክንያት ነው የታሰረው ይሄ ነው ወንጀሉ ብሎ ያቀረቡት እንትን ያለ ከስ እንኳን የለምና እስኪ ዞሮ ያሳዝናል። የአቤላ ወዳጆች የእውነት አክቹሊ አቤላ ወዳጆች ስለ አቤላን ፐርሰናሊ አቤላን ወደዳችሁም አልወደዳችሁም ብቻ ግን ከእውነት ጎን መቆም የምትችሉ ሰዎች እውነትን የምትወዱ ልበል ብዙ ኦርቶዶክሳውያን እህት ወንድሞችን አቤላ እንደምትወዱትና ለሱ ድምጽ መሆን እንደምትፈልጉ ያየው ነው። እግዚአብሔር አምላክ ይባርካችሁ በምታረጉትን መልካምነት
ህሊና ያለው ሰው በሙሉ ሰው ያለ ወንጀሉ ያለ በደሉ ሲታሰር ልጆቹን ባለቤቱን ትቶ ሲታሰር ፍትህ ብሎ መጠየቅ ይሄ የህሊና ጉዳይ ነው እና ይሄንን ነገር ነው የምላችሁ። ጀርሜ ሐሳብ በዚህ ጉዳይ ላይ እስኪ እንትን በልና ወደ ኋላ ስለ ሰዎቹ እንመለስበታለን። እሺ ሙሌ እንዴት ናችሁ? የኔ ድምጽ ይሰማል? ማሂ ቅድም ስለተባለ ነበር። እንግዲህ ዛሬ እስካሁንም የቆየበት ምክንያት በህግም አግባብ እኮ ተጨባጭ ነገር የለም እስካሁን በዚህ ምክንያት ነው እንኳን የሚል የተደራጀ ክስ ባላቀረቡበት ሁኔታ ከ8 ቀን በላይ አቆይተውት ሲያበቁ ደግሞ ፍርድ ቤቱ የዋስ መብት ከፈቀደለት በኋላ ድጋሚ አንድ ራሱን ነብይ ብሎ የጠራ ሐሰተኛ ግለሰብ በዚህ ደረጃ ህግን የመጠምዘዝ አቅም እንዴት ሊኖረው ይችላል? ተሯሩጦ መጥቶ የፍርድ ቤት የተፈቀደውን ውሳኔ በዋስትና የመውጣት ውሳኔን ለመቀየር እንዲተሯሩጦ ሲጀመር እኔ እነዚህን ሰዎች ይሄ በነብይነት ክርስትና ምናምን ውስጥ አይደለም ወረው በላ በቃ የወንበዴ ቡድኖች ናቸው። ምክንያቱም አሰራራቸውም አካሄዳቸውም የሌባ የወንብድና አካሄድ ነው። ከዚህ ቀደም ራሱ ይሄ ገቢ ጉተማ የተባለ ሰው ነው አግቶ በራሱ መንገድ ሊሰብረው ሲሞክር የነበረው። አሁን ድጋሚ ደግሞ እሱ አልሳካ ሲለው ደግሞ ህግን በዚህ ደረጃ በመጠምዘዝ ሐሰትና ሌብነቱን ለመደበቅ የሚያደርገው ግብ ነውና ስለዚህ እነዚህ ሰዎች ከክርስቲያን የሚጠበቅ ምናምን እያለን የክርስትናን ማዕረግ ሰጥተን ልናወራቸው አይገባም። ማለት ምንም አሳዳጊም የበደላቸው ክርስትናም የሌላቸው ባለጌ ሰዎች ናቸው። ይሄ ገቢ ጉተማ የሚባለው ሌላ መሰለ እሱ እንትኖች ማለት ነው። ግን በቃ ፍትህ ካለ አገሪቷ ላይ ህግ ካለ የዋስትና መብት ተሰጥቶታል። የሚጠፋ ሰው ቢሆን ለምን አስረውት አይደል? ከቤቱ መተው በመጥሪያ ይዘውት አይደለም ሄደው ደውለውለት ና በዚህ ጉዳይ ልንጠይቅ ሲጀመር አጠራራቸው ራሱ ከወንብድና አጠራር እኮ ነው። ቃልህን መውሰድ እንፈልጋለን በዚህ ጉዳይ ቀድሞ በነበረ በገቢ ጉተማ ጉዳይ ላይ ብለው ጠርተውት በዚህ ደረጃ ማንከራተትና ማቆየት ራሱ ትክክል አይደለም። ስለዚህ አቤል ወንድማችን ከዚህ በፊትም ከሀገር ወጥቶ አቅም ከሀገር የሚወጣምበትም የሚሸሽበትም ምንም የሰራው ወንጀል የለውም። እውነቱን ነው የሚገልጸው፣ እውነቱን ነው የሚናገረው ነገር በምንም አይነት መንገድ በህግ የሚያስጠይቅ ንግግር ተናግሮ አይደለም። በዚህ ጉዳይ ሐሰተኞች ናቸው። ሐሰተኞች ደግሞ መሆናቸውን አቤል አቡና አይደለም የነገረን፣ መጽሐፍ ቅዱስ ነው የነገረን። መጽሐፍ ቅዱስ ላይ ያለውን መገለጫቸውን ጠቅሶ ነው የነገራቸው። ስለዚህ ይሄ በህግ የሚያስጠይቅ አይደለም። የሚፈራው ነገር ቢኖር ወንጀለኛ ቢሆን የሚሸሽገው ነገር ቢኖር ለምን ራሱ ተነስቶ ሄደላቸው ነበር? አስቀድሞ እጃቸው ስር ከመሄዱ በፊት ከመያዙ በፊት አይጠፋም ነበር እንዴ? ስለዚህ ምንም ያደረገው ወንጀል በሌለበት እውነትን ስለተናገረ ለምን እውነትን ተናገርክ ተብሎ አንድን ሌባ ለማስመለጥ ህግን በዚህ ደረጃ አቢዩዝ ማድረግ ትክክል አይደለም። ስለዛ ፍትህ ነው እኛ የምንጠይቀው። ምንም አላደረገም፣ ምንም አላጠፋም። ልጆች አሉት። ማሂ ገና አራስ ነች። እዚህ ጋር መምጣት አይጠበቅባትም ነበር። እዛም መንከራተት አይጠበቅባትም ነበር። ገና ሶስተኛ ልጁ ከተወለደ በጣም አጭር ጊዜ ነው እና ለቤተሰቡ ለልጆቹ የሚያስፈልግ ሰው ነውና በማንም ጥጋበኛ እንደፈለገ መፈንጨት በሚፈልግ ሰው ስሜት ምክንያት እንደዚህ በቤተሰብ መበጥበጥ የለበትም። ስለዛ ፍትህ ለወንድማችን ብለን ህግ ካለ የህግን አግባብ እንጠይቃለን። ሌላው ይህንን ለመጠየቅ አቤልን መውደድ ሪኳየርመንት አይደለም። አቤልን አትውደዱት። አቤልን የምጣሉት ሰዎች ራሱ የምትኖሩባት ሀገር ፍትህ ያለባት ሀገር እንድትኖር የምትፈልጉ ከሆነ ስለ ፍትህ ነው የምትናገሩ፣ ስለ ግለሰብ አይደለም፣ ስለ አቤል አይደለም። ፍርድ ቤት በጥፋት ወንጅሎት ጥፋት አግኝቶበት የፈረደበትን ሰው አይደለም ነፃ አውጡልን ወይም ወንጀሉን ደብቁልን እያልን ያለነው ፍርድ ቤት ለተጠየቀው ጥያቄ ለተነሳበት ክስ ማለት ምንም ጭብጥ ለሌለው ክስ የጊዜ
ቀጠሮ ዝም ብለው እየወሰዱ 8 ቀን የፈጀውን ጉዳይ አሁን በዋስትና ለቅቄው ቤቱ ሆኖ ባለበት ሆኖ እናንተ ክሳችሁን ቀጥሎ የተባለን ሰው በራሳቸው ጉልበትና እንትን ህግ ጠምዝዘው እስር ቤት አስቀምጠውታልና ይሄ ኢፍትሃዊነት ነው ወንድማችን ላይ የተፈጠረው። እስካሁን እንደዚህ አላልንም፣ ምክንያቱም ፍርድ ቤትን እየጠበቅን ስለነበር። አሁን ግን ፍርድ ከእስር ቤት እንዲወጣ በዋስ ትእዛዝ ሰጥተዋል፣ ግን ደግሞ ጉልበተኞቹ አስቀምጠውታል። ስለዚህ አሁን ፍትህ እያለን እንጨዋለን ማለት ነው። ስለዚህ ይሄ አቤልን ከመውደድ የአቤል ሐሳብ ጋር ከመስማማት ጋር አይገናኝም፣ ከፍትህና ከእውነት ጋር ነው የሚገናኘው። ስለዚህ ስለ ፍትህና ስለ እውነት የሚያሳስባችሁ ማናችሁም ሰዎች በዚህ ሰዓት ድምጽ መሆን አለብን፣ ስለ እውነትና ስለ ፍትህ ስለሆነ ማለት ነው። ሌላው እንዴ ምን አይነት ክስ ነው ሲጀመር? አንድ ጸሎት አይሰማም ተባልኩ ብሎ ክስ ምን የሚሉት ክስ ነው እንዴ? እኔ 100% አስረግጬ እነግርሃለሁ። እንዴት ነው ያንተ ጸሎት ሊሰማ አይችልም? አንተ ሐሰተኛ ነብይ ነህ። ገቢ ጉታማም ሆንክ እዩ ጩፋም ሆንክ ማንህም በእግዚአብሔር ስም ሆነ በቤተ ክርስቲያን ውስጥ የምትነግር ነጋዴ ሐሰተኛ ነህ። ያንተን ጸሎት ደግሞ እግዚአብሔር አይቀበልም፣ አይሰማም። እንዴት አድርገህ ነው ይሄንን እውነት ከሰህ ልትለውጠው የምትችለው? አትችልም፣ ልትለውጠው አትችልም። ስለዛ አሁን እኛ የምናወራው ዛሬ ስለ ሐሰተኞቹ ስለ ገቢ ጉታማ የሐሰት አይነትና ይዘቶቹ ስለ ሌሎችም ወንበድና ሳይሆን በቃ ወንድማችን ፍትህ ያስፈልገዋል፣ ወደ ቤቱ መመለስ አለበት። ያንን ደግሞ ህግ ፈቅዶለታል፣ ህግ ፈቅዶለታል። ጋባት ነው የሚዲያ ሰው አይደለችም፣ ታውቋታላችሁ። ከዚህ በፊት ሚዲያ ላይ መታየታችሁ አታውቁም። እኔ እንደውም እንትኑ ሲመጣልኝ ደነገጥኩ። አቤላ አካውንት ስለሆነ እንዴ አቤላ መጣ እንዴ ብዬ ነው እየሮኩ ስመጣ ማይን ሰዓት የደነገጥኩት። አይገባትም ነበር፣ እውነት እዚህ ጋር መቀመጥ አይገባትም ነበር። ፈልገውም አይደለም የመጣችው። ዋና ዓላማዋ ግን ፍትህ ለማለት ነው አይደል እንዴ ማህዬ? ያ ትክክል ነው ጀርሚ። እኔ አልወድም በእርግጥ እንዲህ ሶሻል ሚዲያ ሰውም አይደለሁም። እንደዚህ አይነት ተሳታፊ መሆን ብዙም ደስ አይለኝም። ግን በቃ አንዳንድ ጊዜ ነገሮች ያስገድዳሉ። በጣም ስላናደዱኝ ነው እነዚህ ነቢያት ተብዮቹ። በጣም የምር ወንበዴ ናቸው። ዛሬ ያየሁት እሱን ነው። 2 ሰዎቹን እዛ ችሎት ላይ ላከ የሚባለውን እንትን ለማለት ለማዳመጥ ያው አዳመጡ። እዚህ ስንደርስ እዚህ ቀድሞውን ገብተዋል። በቃ እኔ ማስፈቻው ከውስጥ እየወጣ አጋቸው ሳያቸው ኦልሬዲ ገባኝ። እና እስቲ የህግ አካላት እዚህ ውስጥ ካላችሁ እስቲ ያው ሜቢ ያው አካሄዱ ሜቢ ትክክል ከሆነም በህግ አንጻር እስቲ የምታውቁት በእርግጥ የአቤል ጠበቆችም እንትን ብለዋል። እነሱም ኤክስፔክት አድርገዋል ከእነሱም ብድና አንጻር ይግባኝ ሊጠይቁ እንደሚችሉ ይመስለኛል። ያው ፍርድ ቤት የተከሰሰው የጋቢ ጉተማ ጉዳይ ብቻ ነው። ግን አይ ቲንክ ፋይልም አለ የእዩ ጩፋም። እንግዲህ ልክ ሲወጣ ደግሞ በእዩ ጩፋም ሊያስገቡት ይሆን አላውቅም። ለምን ቃል አልሰጠም እያሉ ነው የነበሩት እሱ ያልወጣበት ሪዝን ግን ደግሞ ቃል መስጠቱን ችሎት ላይ ተናግሯል። እና ሌላ ያልሰጠበት አለ። ልክ ሲያልቅ በሱ ሊያስቀሩት አስበው ይሁን አይዶን ነው አልገባኝም። ማለት ይሄ ልጅ በእርግጥ ያው እንጀራቸው ነው ለነሱ ሰዎችን እያጭበረበሩ መብላት እና የሱ ከዛ መለቀቁ አይቀርም። ምናልባት ከዚህ በኋላ እኮ 2 ቀን 3 ቀን ብቻም ሊሆን ይችላል እዛ የሚያቆዩት። ለምንድን ነው ህግም ከዚህ በላይ አይፈቅድላቸውም። በትክክለኛው በህግ አግባብ ከተሄደ ጊዜ የስሙ አይደለም ኦልሬዲ ሶሻል ሚዲያ ላይ ይዘው የወጡትን ነገር ነው እሱ እንትን ያላቸው ማለት ነው። ይሄ ደግሞ የሀሳብ ነፃነት ነው። እና
ይሄም ፍርድ የሚያስከስስ ነገር አይደለም፣ ስም ማጥፋት አይደለም። ፊት ለፊት የወጣን ነገር ነው የተቃወመው። ይሄ ደግሞ ያው ህገ መንግስቱ የሚፈቅድለት መብቱ ነው። ግን ለምን ዋስትና የተፈቀደለት ሰው ለምን በዚህ ደረጃ መልሰው ሊይዙት እንደፈለጉ ነው ግራ አይገባኝ እኔም። እና እስቲ የህግ አካል ካለ ምናልባት አካሄዱ እንደዚህ ነው እንደዚህ ቢሄድ እያለ ሊነግረን የሚችል ሰው ካለ እስቲ ምናልባት በዚህ ጉዳይ ላይ ሀሳብ መስጠት የሚችል ጥብቅና ላይ የሚሰራ ወይም የህግ ሰው ካለ ጻፉልንና እናስገባቸዋለን። እንደሚታየው ነው እንግዲህ ማይ እንዳለቻችሁ ነው። ምንም የሚጨበጥ እዚህ ግባ የሚባል ነገር የለም። ክስም የተደራጀ ክስም የለም። አይ ቲንክ እንግዲህ ፍርድ ቤት ራሱ የለቀቀው ነገር የለም። በቃ ምንም እንደዚህ ኦልሬዲ ዩቲዩብ ላይ ያለ ቲክቶክ ላይ ያለ ቪዲዮ ነው። እንደዚህ አጣርተን እንደዚህ ነገር የለም። እውነትን ከመናገር ውጭ ይሄው ነው ሁሉም ነገር። ያው ከዚህ በፊትም እንደተናገረው ያው ጋቢ ይህንን ነው የፈለገው ጋቢ ጉተማ። ይሄ ደግሞ ጭራሽ የማይሆን ነገር ነው። ኦልሬዲ ያውቀዋል እሱ ራሱ በትክክል ግልጽ አድርጎ ነግሮታል። አቤልም እውነት ነው ያስገድለው ይሆናል። የሱ መታሰር የምንጠብቀውን ኤክስፔክት የሚደረግ ነው። እውነትን ለሱ ተብሎ ማንም አያሸሸውም። ትክክል ካልሆኑ ትክክል አይደለም። ይሄ ምንድነው ነገር ነው። አሁንም ቢሆን አቤል አሰራችሁትም ምንም አላችሁትም፣ ነገም ይሁን ተነጎዲያም አስረግጬ በደንብ የምነግራችሁ ነገር ቢኖር ነገም ተነጎዲያም ወጥቶ ሀሰትን ከመቃወም ወደኋላ የሚል ሰው አይደለም እና ፕሊዝ ብዙም ክፋታችሁ ከዚህ አይብዛ። በቃ አይ ቲንክ ጋቢ ደግሞ አሁን የመጣች ነብይ ነው መሰለኝ። በደንብ አልበላም እንዳይሎቹ መሰለኝ። ለዛ ነው እንደዚህ በጣም እንትን ያለው። ስራ ትቶ ፈቶ እንዴት ነው ሰው ያኔም ሞጆ ያሳሰረው ጊዜ በቃ 2-3 ቀን ሙሉ ስራውን ትሎ ራሱ ነው እየተሽከረከረ ነገሩ ሲያስጨርስ እንደዚህ ነው እንደዛ ነው እያለ ጉድ ሲል የነበረው ማለት ነው። ዛሬም በዚህ ደረጃ እንደዚህ ወርዶ ክስ ለክስ ፖሊስ ጣቢያ ለፖሊስ ጣቢያ ፍርድ ቤት ለፍርድ ቤት ይሄዳል ብዬ ኤክስፔክት አላደርግም። ለምን ሌሎቹ አትሊስት ክብራቸው ትንሽ ያሳስባቸዋል። ክብራቸው በጣም ስለሚያሳስባቸው በዚህ ልክ ወርደው እንደዚህ እንትን አይሉ። ይሄ ገና አዲስ የመጣ ነብይ እንግዲህ ትንሽ እስኪበላ ነው መሰለኝ በጣም ብዙ እያስቸገረን ያለው። ኤኒዌይስ የኛ ጠበቃ ክርስቶስ ነው። ወጣም ወረደም እግዚአብሔር ከአቤል ጋር እንዳለ 100% እርግጠኛ ሆኜ ነው የምነግራችሁ። የእኛን ሰልፍ የሚዋጋው ክርስቶስ ነው እንጂ እዚህ ሌላ ምንም ማለት አልችልም። ግን እግዚአብሔር ከእሱ ጋር እንዳለ ወቁ። እንደናንተ ፊት ለፊት እንደሚናገረው ብቻ እንዳይመስላችሁ። እንደናንተ የሚዋሽበት ወይ የሚያላግጥበት ክርስቶስ አይደለም ያለው። ነፃ የሚያወጣው ነው፣ አርነት የሚያወጣው ነው። ይህንን በእርግጠኝነት ላሳውቃችሁ እወዳለሁ። እናንተ ዛሬ ያሳሰራችሁት ነገ ያሳሰራችሁት ከነገ ወዲያ ይፈታል እና ብዙ አትሯሯጡ። ጠበቃችን ክርስቶስ ስለሆነ ከዚህ በላይ ብዙ ባትለፉ መልካም ነው። ምድር ላይ እስካለን ድረስ ደግሞ ያው ፍትህ በምድር ያስፈልገናል። ይሄ ደግሞ ያው ህጉ ይህንን ቼክ አድርጎ ወንድማችንን እንዲያስወጣልን ነው ብቻ መጠየቅ የምፈልገው እና እስቲ ታፉ ገብታለች መሰለኝ። ታፉዬ የምትይው ሁላችሁንም ቦታ ልቀቅልሽ። እኔ አቤላን ፎሎ አድርጌው ነበር። ልክ ሲመጣልኝ እግዚአብሔርን የተፈታ መስሎኝ በጣም ደስ ብሎኝ ነበር የመጣሁት። እኔ ምንም አልልም። የድንግል ማርያም ልጅ ዋስ ጠበቃቱ ነው። በቃ እግዚአብሔር በሰላም ወደ ቤቱ ይመልሰው። እገዛ የሚፈልግ ከሆነ የሆነ ለጠበቃ ለምናምን ማለት ነው ሁላችንም እናግዘዋለን። ግን እውነት አትሟሟም፣ አጠፋም። እግዚአብሔር በሰላም ወደ ቤቱ ያስገባው። እኔ ይሄንኑ ነው የምመኘው። የወጣ መስሎኝ ነው የመጣሁት ማለት ነው። እግዚአብሔር ለልጆቹ ያብቃው። አመሰግናለሁ ስላስገባሽኝ።
ይቅርታ ስላስገባሽ በጣም አመሰግናለሁ። ሀሳቤን ልግለጽና ልውረድ ለሌላ በጣም የማመሰግነው አንድ ትልቅ ነገር የታዘብነው በአጋጣሚ እኔ ኦርቶዶክሳዊ ወንድማችሁ ነኝ። አቤልን በጣም ከምንወደው እና ከምናከብረው ብዙ ትምህርት በአካልም አግኝቼው ብዙ ነገር ትልቅ ትምህርት ያገኘሁበት ምርጥ ክርስቲያን ወንድማችን ነው እና እንደ ሌሎች ጥግ ይዞ እያጥላላን እና እያንቋሸሸን ሳይሆን ወንጌልን የሚሰብከን በፍቅር በጣም በጣም በሚገርም በድንቅ ምክርና ሁላችንን ወደ ሀቅ ወደ ክርስቶስ ወደ ወንጌሉ እንድንመጣ የሚመክረን ወንድማችን ነው። እንወደዋለን። እኛ ስንበደል ስንጎዳ ብዙዎች በእኛ በኩል ብዙ ግፍ ሲደርስብንም አብሮን ቆሞ ብዙ ጊዜ አብሮን ድምፅ ሆኗል። አሁንም ቢኖር አሁን እየሆነን ያለነውን ነገር ከፊት ቀድሞ ከማንም ቀድሞ አብሮን እንደሚጮህ እናውቃለን እና እናዝናለን። አሁን በሆነው ግን ትልቁ ነገር አንቺን የመሰለሽ ደግሞ የምትገርሚ ድንቅ በጣም ጠንካራ ጀግና ክርስቲያን ደግሞ አብረሹ መሆንሽን እያየን ነው። በእውነት የመበርታቱና የመጠንከሩ ሚስጥርም ከቤትም እንደሆነ ነው የተረዳ ነው። በጣም ደስ ይላል። እግዚአብሔር ያግዛችሁ። የልጆቹ አምላክ አሁንም ነፃ ያወጣዋል እናምናለን። ነገም ተነገ ወዲያም ያፍራሉ። አሁን ከታች አብሮ የነሱ ሰዎች ደግሞ በተለያየ ጥቅም ተጋሪ ሆነው የሚገራርም ከክርስቲያን የማይጠበቅ ኮሜንት ሲጽፉ የምናያቸውም ሰዎች እያፈርንባችሁ ነው። ማንነታችሁንም እያየንባችሁ ነው። ክርስትና ይሄ ነው ወይ? በወንድም መንገላታት፣ በቤተሰብ መንገላታት፣ በህፃናት ማልቀስ፣ ቤት ባዶ ሲሆን የምትደሰቱ ሰዎች እውነት ክርስትናችሁ እየተመዘነ ነው። እያየናችሁ ነው። እፈሩ፣ በራሳችሁ እፈሩ። ነገ ተነገ ወዲያ ወጥቶ አብሮን ሆኖ እንስቃለን፣ እንጫወታለን፣ ወንጌልም እንማማራለን፣ ይመክረናል እና እህቴ በጣም አይዞሽ፣ በርቺ፣ ሁሉ ነገር። ከዚህ በፊት አንድ ጓደኛው ከፍቶ እንደዚህ ቤት የዛሬ ሳምንት አካባቢ ነው፣ ስሙን አላስታውሰውም፣ አንድ የቤተክርስቲያን አገልጋይ እናንተ አገልጋይ ከፍቶ ገብተን ነበርና የህግ አማካሪዎችም በማንኛውም ሰዓት የምትፈልጉን ከሆነ ብለው ገብተው ሲያማክሩት ሲነግሩት ሲጠይቁት ነበረ እና ይህንንም በር ክፈቱልንና ለህግ አማካሪዎች እውቀት ያላቸው ሰዎች እንዲያግዙ እንዲረዷችሁ ብታረጉ ጥሩ ነው። በተረፈ በማንኛውም ነገር የቤተክርስቲያን ልጆች በኩልም በሚደረግ ነገር እንሳተፋለን። አይዞሽ እህቴ በርቺ፣ እግዚአብሔር ከአንቺ ጋር ይሁን እናቴ። እሺ ቴንክ ዩ አመሰግናለሁ። እስቲ የህግ አማካሪ እስካሁን አልመጣም ካለ እስቲ አስተያየት ለመስማት ነው እንጂ በእርግጥ አቤሉ 2 ጠበቆች አሉት፣ በጣም ጎበዞች ናቸው። ያው እየተከራከሩለት ነው በደንብ አድርገው። ስራቸውን ያው ማጋለጥ ነው፣ ወደፊትም እናጋልጣለን። ያው ለጊዜው ጉዳይ ነው እንጂ ህዝቡ በሙሉ ይረዳዋል። የትንሽ ጊዜ ጉዳይ ነው፣ ሁሉም ሰው ይረዳዋል ምን እየተደረገ እንደሆነ በእነዚህ በነቢያቶች በኩል። ነቢያቶች እንበላቸው እንጂ ምንም ማድረግ አንችልም። ግን ያው ሆፕፉሊ ነገ ያቀርቡታል፣ ይግባኝ ይጠይቃሉ፣ ፍርድ ቤት ይቀርባል። ምናልባት ነገም ቢያሳድሩት ነው። ያው አሁንም የጊዜ ቀጠሮ እኮ ነው። አሁን እስካሁን ድረስ ምንም ይሄ ነው የሚባል መረጃ የላቸውም። መረጃ እስከምናደራጅ ድረስ የጊዜ ቀጠሮ ይሰጠን ነው። ያው ዳኛው ጊዜ ቀጠሮ አልሰጣቸውም። እነሱ የ14 ቀን ምናምን እንዲባሉን የፈለጉት፣ እሱ የሚያሰጥ ደግሞ አይደለም ኬዙም ማለት ነው። እና ይግባኝ ነገር ቢጠይቁ ወይ ይጸድቃል ወይ ደግሞ ያው ሊተሰጣቸውም ይችላል የጊዜ ቀጠሮ። ወጣም ወረደም ግን የተወሰነ ጊዜ ቢቆይ ነው። ግን እነዚህ የነቢያቶቹ ወንበድና ቢያንስ ምን ድረስ እንደሆነ የትኛው ክርስቲያን ነው እስቲ ስሜ ተነካ ክብሬ በጣም አሳሰበኝ ብሎ በዚህ ልክ አንሰው ለመበቀል የሚሄደው? እኔ ያኔ እውነቱን ለመናገር ጋቢን ሲያስሩት ራሱ እንትን እንከሳለን ምናምን ብለን አይደለም። ኦልሬዲ ኬዙን የያዙት እነሱ ስለሆኑ ቃል መስጠት ስለነበረብን ቃል ሰጠን እንጂ ታስሮ ራሱ የምር አዝኜለት ነበር። የእውነት የ8 ልጆች አባት ነው እና እንደዚህ አይነት ነገር የክስ መካሰስ ምናምን አንፈልግም ብለን ነው ሁሉ ነገር ትተነው የነበረው እርግፍ አድርገን ማለት ነው። ግን እሱ ቀን ነው ሲጠብቅለት የነበረው የእውነት እና ለመበቀል ነው ይሄን ነገር ያደረገው። እሱ ኦልሬዲ 15 ቀን ስለታሰረ ከዛ የዘለለ አይታሰርም። አቤልም ኦልሬዲ አሁን ራሱ ከታሰረ 11 12 ቀን ሆኖታል።
ነገም ቢያሳድሩት ነው ወይ ተነገ ወዲያም ሊወጣ ይችላል፣ እንደ እግዚአብሔር ፍቃድ ማለት ነው። ግን በጣም ወንብድናችሁ በጣም ከአቅም በላይ ስለሆነ ነው መታወቅ አለበት። እኔም ዛሬ የወጣሁበት ሪዝን እሱ ነው። ጭካኔያችሁ ምን ያህል እንደሆነ እናንተ ናችሁ ህዝብን የምትመሩት፣ እናንተ ናችሁ የክርስቶስ ምሳሌ የምትሆኑት። በጣም ስላልገባኝ ነው እኔ እንደዚህ አይነት ነገሮች እና እስቲ ሌላ መሄድ ያለብን አካሄድ ካለ ለዛ ነው የህግ አማካሪዎች እዚህ ውስጥ ካላችሁ አስተያየት ሀሳብ ብትሰጡን በእንደዚህ አይነት መንገድ ቢሆን በእንደዚህ አይነት የምትሉትን ነገር እንድታካፍሉን ብለን ነው። እስቲ ካለ አሁንም አላየውም። ታፉ የምትዩ ነገር አለ? አይ አንድ ጊዜ ቆይ፣ መኪና ውስጥ ልግባ፣ ውጪ ስለሆንኩኝ ነው። አንድ ደቂቃ እና እናገራለሁ። በጣም ምለው ነገር አለኝ፣ በጣም ብዙ ምለው ነገር አለኝ፣ እናገራለሁ። ባይዘወይ እዚህ ጋር ኦርቶዶክስ እህት ወንድሞች እግዚአብሔር አምላክ ይባርካችሁ ስለ ቀና ትብብራችሁ። ግን እንኳን ታሰረ እሰይ ምናምን የሚሉ ከታች ኮሜንቶች አክቹሊ አንቺ እንኳን ባታያቸው ጥሩ ነው። እነዚህ ሰዎች የነዚህ ሰዎች ተከታዮች ናቸው። ብዙ ጊዜ አቤላ አሁን ፍትሃልና አይደለ ነገ መልሰው ደግሞ ሌሎች ሐሰተኞች ያስሩታል። ሌሎቹ ደግሞ ከበሮ ይደልቃሉ ማለት ነው። በጣም ደስተኞች ናቸው፣ በመታሰሩ በጣም ደስተኞች ናቸው። ምናልባትም በመታሰሩ ብቻ አይደለም። ከዚህ በፊት እንግዲህ እንደምታውቂው ታግቶ እያለ አይተናል ሁላ ብሎ እግዚአብሔር ምናምን ብሎ ምላሱን እንደዚህ ሲሆን እንደዚህ ምናምን ሲሆን እንደዚህ ሲሞት ምናምን ብለው ሲያሟርቱ ነበረ፣ ነቢያት ነን ብለው ማለት ነው። እና በጣም ደስተኞች ናቸው። አሁን አብዛኞቹ የሐሰተኛ ነቢያት ተከታይ ጴንጤዎች ማለት ነው። እና ደስ ነው የሚላቸው፣ በመታሰሩ ምክንያት ደስ ነው የሚላቸው። ባይፈታ ነው አሁን የሚፈልጉት። አሁንም ምናልባት ተፈቶ እንደሆነ እስኪ ምናምን ብለው ሙሾ ሊያወጡ ነበር የመጡት። ሲመጡ አንቺን አዩ፣ ደስተኛ አይደሉም። ደስተኛ ናቸው አሁን፣ ምክንያቱም አልተፈታማ። ስላልተፈታ ደስተኞች ናቸው። እና በቃ ትንሽ እንትን ይበል ይቆይ፣ እንዲሁም እንደዚህ ይታሽ ምናምን የሚሉ ኮሜንቶች አነብ ነበር። እና ከእናንተ ጋር የሃይማኖት ልዩነት ነው ያለን ብለን የምንናገረው በተደጋጋሚ ለዚህ ነው። የሃይማኖት ልዩነት ነው ያለን። እንግዲህ እንደዚህ አይነት ሰው በጣም ጨካኝ፣ ይሄ ክፉ ፍሬ የሚያፈራ ክፉ ዛፍ መራራ ፍሬ ያለበትን በዚህ ደረጃ እንደተባለው እንግዲህ ሊወጣ መሆኑን ሲያውቅ በእርግጥ ስራ የለውም፣ መጥቶ ቶሎ እንዳይወጣ ደባ አድርጎ እንዲታሰር። ምንድነው እንዲታሰር ምክንያቱ? ምንም አይደለም። ቅድም እንደተባለው ጸሎት አልተሰማም ነው። አይሰማም። እኔ ደጋግሜ እነግርሃለሁ። ያንተ ጸሎት አክቹሊ ያንተ ጸሎት ወደ ሰማይ አይደለም ወደ ታች ሊሆን ይችላል። የሚሰማህ ሌላ አካል ሊኖር ይችላል አንተን ያሰማራህ እንጂ እግዚአብሔር ስላላከ እግዚአብሔር አይሰማህም። እና እግዚአብሔር የሚሰማው ለክርስቲያኖች በጌታ በኢየሱስ ክርስቶስ ለሚያምኑና በክርስቶስ ለሚመጡ ሰዎች ነው። አንተ በጌታ በኢየሱስ ክርስቶስ ስም በስሙ ትነግር ይሆናል፣ በስሙ ትናገር ይሆናል፣ ሐሰተኛ ነህ እንጂ ክርስቲያን አይደለህም። ለምን ይሰማሃል ያንተን ጸሎት? እና ያንተን ጸሎት አልተሰማም ስለተባልክ ከዛ መጣህ በስጋ አክቹሊ በስጋ ተገለጥክ እንኳን አይደለህም። ሁሉ ጊዜ በስጋ ስለሆንክ ለክርስቲያን ነው በስጋ ተገለጠ የሚባለው። አንዳንድ በመንፈስ የነበረ ሰው በስጋ ተገለጠ ይባላል። እና እነዚህን ሰዎች የምትከተሉ ሰዎች አመጻችሁ ግልጽ ነው። አትሊስት በቃ ታየ እኮ ታየ ማለት እሰይ የምትሉ ጥላቻ ውስጣችሁ ላይ ጥላቻ ያለ መራራ ነገር ውስጣችሁ ላይ ያለ ለወንድማችሁ በዚህ ደረጃ ሞት የምትመኙ እናንተ ክርስቲያን ነን ብላችሁ እያሰባችሁ ነው፣ ራሳችሁን ትሸውዳላችሁ። ስለዚህ እንደነዚህ አይነት ወንበዴ ሰዎች ታሳስራላችሁ፣ ይፈታል፣ ታሳስራላችሁ። እንደዛ እያላችሁ ክርስቶስ ይመጣል። ጻድቅ ፈራጅ የሆነው እውነተኛው ፈራጅ የሆነው ክርስቶስ ግን እውነተኛ ፍርድ ይሰጣል። እና እነዚህን ነው የምትከተሉት ነው ወገኖች እያልን ያለ ነው። ማሂም የመጣችበት ምክንያት ድንዳኔያቸውን፣ ጭካኔያቸውን፣ አረመኔነታቸውን በዚህ ደረጃ የማታውቁ ሰዎች ካላችሁ፣ በቅንነትና በየዋህነት የተሸወዳችሁ ሰዎች ካላችሁ ይኸው እነዚህ ናቸው የእናንተ ነቢያት፣ እነዚህ ናቸው የእናንተ የእግዚአብሔር ሰዎች፣ ስፔሻል አኖይንቲንግ በልዩነት የተቀቡ የእግዚአብሔር ሰዎች
የሚጸልዩላችሁ በረከት እንትን የሚያደርጉ የሚያስፈት እንትን ይሄ እርግማናችሁን የሚሰብሩላችሁ እነዚህ ናቸው። ስለዚህ እንደነዚህ አይነት ነቢያት የሉንም እኛ ብትነቁ ይሻላል ለማለት ነው። ታፉዬ ከተመለስሽ ቀጥይ። እሺ ሰላም ብያችኋለሁ ሁላችሁንም። ማዬ ሰላም ላንቺ፣ ጀርሚ፣ ሁላችሁም ሙሉዬ ሰላም ብያለሁ። ምንም አይደለም። አሁን እቺ እህታችን ከወለደች 2 ወሯ ነው፣ አራስ ናት። ግን ለባሏ ፍትህ ለመጠየቅ አደባባይ ወጣለች። ፍትህ ነው እየጠየቀች ያለችው። አቡና አልሰረቀም፣ አልዘረፈም። እንደናንተ መሳሪያ ታጥቆ አላስፈራራም፣ በጭራሽ አላደረገም። እናንተ ገቢ ጉተማ የምትባል ማነው አንዱ ደግሞ አለ፣ አንድ ሌባ። ሁላችሁም ሌቦች ናችሁ፣ ሁላችሁም አጭበርባሪዎች ናችሁ። ስለዚህ እውነት ስለተነገረባችሁ ይሄ ልጅ በመጽሐፍ ቅዱስ በእግዚአብሔር ቃል ነው የሞገታችሁ። ቤታችሁ መጥቶ በራችሁን አላንኳኳም፣ ወይም የውሸት ጸሎታችሁ የምታስተላልፉበት ቦታ መጥቶ አልተናገራችሁም። የተናገራችሁ በእግዚአብሔር ቃል አትሸቅጡ፣ የእግዚአብሔር ቃል እንደዚህ አይልም፣ የእግዚአብሔር ቃል እንደዚህ ተብሎ አልተጻፈም አላችሁ እንጂ ምናችሁን የነካባችሁ? ገንዘባችሁን ወስዶባችኋል፣ ሀብታችሁን ነክቶባችኋል። እውነትን የተናገረው እውነትን ስለተናገረ ፍርድ ቤት ፍርድ ሰጥቶ ዋስ መብቱን አስጠብቆት እንደገና እነሱ ናቸው ባለስልጣን ወይስ መንግስት ነው ያለው እዛ ምድር ላይ? እኔ መጠየቅ የምፈልገው ይሄንን ነው። እንዳለችው ህግ የምታውቁ ሰዎች እንድትረዱን እንፈልጋለን፣ እንድታግዙን እንፈልጋለን። እንዴ ፍርድ ቤት ፍርድ ከሰጠ በኋላ ፖሊስ ጣቢያ ነው ወይ ህጉን እንደገና ኖ አላበቃም አቶ ጉተማ መተው ተናግረዋል ተብሎ እንደገና የሚሰረዘው? የዋስ መብቱ ይጠበቅ ከተባለ በኋላ ለምንድን ነው የሚሰረዘው? ለምንድን ነው የሚቆየው? እነሱ ናቸው መንግስት? እነዚህ ሐሰተኛ ነቢያት ናቸው መንግስት? ወይንስ ኢትዮጵያ መንግስት አላት? መንግስት የሚሰራው ለአንድ ሰው ብቻ ነው? እኔ ጮሃለሁኝ፣ ዛሬም እጮሃለሁ ካለ መንግስት ፍትህ እንዲሰጠን እንጠይቃለን። ፍትህ እንዲሰጠን እንጠይቃለን። መታሰር የሚገባው ማን ነው? ንገሩን። መታሰር የሚገባው ማን ነበረ? ሌባው ነው መታሰር የሚገባው? እያጭበረበረ በውሸት ገንዘብ የሚሰበስበው ነው መታሰር የሚገባው? ወይንስ ደግሞ የእግዚአብሔር ቃል አጥፍታችኋል፣ የእግዚአብሔርን ቃል አበላሽታችኋል፣ ትክክል አይደላችሁም፣ ሐሰት እየነገራችሁ ህዝቡን እየጨየበላችሁት ነው ያለ ሰው ነው መታሰር የሚገባው? እስቲ ፍረዱን። ማን ነው መታሰር የሚገባው? ማን ነው መታሰር የሚገባው? 3 ልጆቹን ትተው ይሄው ሳምንት አልፎታል። በየጊዜው ፍርድ ቤት ይቀርባል። ምንም አይነት ክስ የተደራጀ ክስ የለም። በልጆቻችሁ ታገኙታላችሁ። believe me እግዚአብሔር በጽድቅ የሚፈርድ ነው። እግዚአብሔር በጽድቅ ይፈርዳል። እግዚአብሔር በጽድቅ ይፈርዳል። አንተን የፈጠረ አንተን አገልጋይ ነኝ ብለህ ራስን ሰይመ አንተን የፈጠረ እግዚአብሔር አቡናን ፈጥሯል። ይሄ እግዚአብሔር አቡናንም አድኖታል። ስለዚህ እግዚአብሔር ፍርድ አለው። ምናልባት አሁን ፍርዱን አላየህ ይሆናል። አሁን ተደላድሎልህ የኖርክ ይሆናል። ልጆችህን ይዘህ በሞቀ ቤት እየኖርክ ሊሆን ይችላል። ግን እግዚአብሔር ፍርድ አለው። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር ይፈርዳል። ነገር ግን ደግሞ ከምድር ህግ ፍርድ እንጠይቃለን። እቺ ልጅ ምንም የምታውቀው ነገር የለም። ሶሻል ሚዲያ ተጠቃሚ አይደለችም። ግን ለባሏ ግራ ሲገባት ቤቷን አጽድታ በቃ ዛሬ ይፈታል ብላ በሯን ከፍታ ስትጠብቅ አይፈታም ብለዋት ነው ወደ ቤቷ የመጣችው። ምን ይሰማችኋል እናንተ ልጆች ያላችሁ? ምን ይሰማችኋል? እነዚህ ወንጌላውያን ናቸው ብላችሁ የምትከተሉ የወንጌል አማኝ ነኝ የምትሉ እግዚአብሔር ፍርድን ይሰጣል። ታያላችሁ፣ ደግሞ ታያላችሁ። የእናንተ ቤት በምን ሰዓት እንደሚንኳኳ አታውቁም። ዛሬ ይሞት ለምን ተፈታ ብላችሁ የምትሉ ወንጌል እናምናለን የምትሉ
ይሄ ነው ወንጌል። ስለዚህ ለወንድማችን ዛሬ ፍትህ እንጠይቃለን። ፍርድ ቤት የሰጠውን ትዕዛዝ አስቀልብሰው እንደገና እንዲታሰር አድርገዋል። ፍርድ ቤት ሄደው አይደለም ይግባኝ የጠየቁት ፖሊስ ጣቢያ ሄደው ነው የጠየቁት። ፍርድ ቤቱ በዋስ ይለቀቅ ከተባለ በኋላ እነሱ ሄደው አሳስረውታል። ይሄንን ነው የሰማነው። ከጋርዶቹ በጋርድ ታጅበው የሚሄዱ እስር ቤት ሲገባቸው፣ ሐሰተኞች እስር ቤት ሲገባቸው፣ ውሸታሞች እስር ቤት ሲገባቸው፣ የህዝብን ገንዘብ ያጭበረበሩ እስር ቤት ሲገባቸው ለምን አቡና ምን አደረገ? ስለዚህ ለወንድሜ ፍትህ ጠይቃለሁ። ዛሬም እጠይቃለሁ ፍትህ። ፍትህ እያልን እንጮሃለን። ደግሞ ህግን የምታውቁ ሰዎች እንድትረዱን እንፈልጋለን። ምን ኦርቶዶክስ ብትሆኑ ኦርቶዶክስ ወንድሞቻችን ጠበቃዎች ካላችሁ እንድትረዱን እንፈልጋለን። እኔ ምን አይነት ወንጌል እንደምትሰብኩ አላውቅም። ከእናንተ ጋር እኔ ወንጌላዊ ተብዬ መቆጠርም አልፈልግም። የእናንተ ወንጌል የፍቅር ወንጌል ነው ወይስ ነፍሰ ገዳይ ወንጌል ነው? ለየትኛው ሰው ነው ወንጌል የምትሰብኩት? በዚህ በኩል አንድ ወንድማችሁን መከሰስ የሚገባው እኮ ከዛሬ 6 ወር በፊት ገቢ ጉተማ የሚባል ሰው አሳፍኖ ወስዶ እሱ እስር ቤት ውስጥ ከቶት ነበር። አቡና አልከሰሰውም። አቤል አቡና አልከሰሰውም። ስሜ ጠፋ። ጸሎታ አይሰማም። ድሮ ጸሎት ይሰማል። እንኳን ከጣራ አልፍም። ያንተ ጸሎት እንኳን ሊሰማ ገንዘብ ስላለህ ነው ይሄንን እያደረክ ያለው። ህዝቡ በሰጣችሁ ዘይት በሸጣችሁ ጨርቅ በሸጣችሁት ገንዘብ ነው እያሳሰራችሁ ያላችሁት። ስለዚህ ፍትህ እንጠይቃለን። ፍትህ ጠይቃለሁኝ። ፍርድ ቤት ፍትህ እንዲሰጠን እንጠይቃለን። አመሰግናለሁ። ማይ እሺ ካፌ ይሄ ሰው እኮ እንዴት ሞራል እንዳገኘ ራሱን ያልገባኝ ማለት የሱ ክስ እኮ በጣም ከባድ ነበርኩ። የገባበት በሀገር አሸባሪነት እኮ ነው። ገቢ ጉተማ ባለፈው ታስሮ የነበረው ያው አቤልን አሳግቶ ስለነበረ የሰው ማገት አሸባሪነት ነው እና ጊዜ ጠብቆ በእርግጥ ያው ላረሳሳቢ ነው እንጂ አልለቀውም ብሎ እንደነበረ ሰምቻለሁኝ። ነገር ግን እንዴት ይሄን የሚያክል ኬዝ ያለበት ሰውዬ መልሶ አግቶት የነበረው ልጅ ደግሞ እንደ አዲስ ክስ መስርቶ ነው እንግዲህ አሁን የመጣው። ያንኑ ነው ባይዘው ቪዲዮ ራሱ እንደ ክስ እንትን አድርጎ ያቀረበው። አፖካድሬ ብሎ ሰራብኝ ያለውን ምንም አዲስ ነገር እንኳን የለውም። እና እሱ አሸባሪ ተብሎ ሀገር አሸባሪ ተብሎ በ15 ቀን በ50 ሺህ ብር ዋስትና ቀለል አድርጎት ነው የወጣው። እዚህ ጋር ደግሞ እዚህ ግባ የማይባል ክስ ቀርቦበት በዚህ ደረጃ መታሸቱ ራሱ አስፈላጊነት አይደለም። ብዙ ሰው እንደውም እየገረመው ያለው ይሄ እኮ አዲስ አበባ ፖሊስ ላይ የሚያልቅ ነገር ነው። እንዴት የፌዴራል ወንጀል ምርመራ ድረስ ሊደርስ ቻለ? ስም ማጥፋት በጣም ተራ ወንጀል ነው። እንደው ስም ማጥፋት እንኳን ወንጀል ተብሎ አጥፍቷል ቢባል እንኳን በራሱ በዚህ ልክ እዚህ ደረጃ እኮ የሚመጣ አይደለም። በዚህ በትልቅ እኮ ወንጀለኞች ናቸው እዛ ያሉት እና ተፈቅዶም 20 ሺህ ብር ዋስትና ተባለ፣ ተፈቀደ፣ ጨረስን፣ ዳኛው ፈረመ፣ መጣ። ግን ሳይወጣ በዛው እንትን ብሎ ዋስትና ይግባኝ መጠየቅ ትንሽ ፌር አይደለም። አይ ቲንክ ሌላም ነብይ አለ ወይ ዩሱፍም ይመስለኛል በዛው ሊያስቀረው የሚፈልግ ይመስለኛል። አንዱን ፋይል ልክ ዋስትና ሲፈቀድለት ደግሞ አንዱን አስገብተው ሊያስቀሩት ይሁን እንግዲህ እግዚአብሔር ነው የሚያውቀው የእነሱን ሀሳብ። ኤኒዌይስ ግን በትክክለኛው በህግ አግባብ እንዲዳኝልን ነው የምንፈልገው። ጥያቄያችንም እሱ ነው፣ ሌላ እንትን አይደለም። ጆዬ የምትለው ነገር አለ መተው? እሺ፣ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያው እንግዲህ ፍትህ ለአቤል አቡና እንጠይቃለን። የህግ አካላት እዚህ ውስጥ አላችሁ፣ የፍትህ አካላት አላችሁ።
አገልጋዮች አላችሁ፣ ክርስቲያንን የምትሉ አላችሁ፣ አባቶች አላችሁ፣ በውጭም በውስጥም ቁጭ ብላችሁ እያደመጣችሁ ነው ያላችሁት። አቤል አቡና ሰርቆ አይደለም፣ ዘርፎ አይደለም፣ ሰው አግቶ አይደለም የታሰረው፣ ስማችንን አጥፍቷል በሚል ክስ ከፍተውበት ነው። እናም ደግሞ አንድ ማህበራዊ ጉዳይ ላይ በሰጠው አስተያየት ሰበብ መንግስት ነው ያሰረው በሚል የሐሰት ትርክት አውርተው ራሳቸውን ጻድቅ አድርገው ለመጫወት ፈልገው ነበር፣ ግን አልተሳካም። ከሳሾቹ አገልጋይ ነን የሚሉ ነብይ ነን የሚሉ የጌታን ስም ጠርተው ለሀገር ለመንግስታትም እንጸልያለን፣ ጸሎታችንን እግዚአብሔር ይሰማል የሚሉ ናቸው። ያስቃል፣ በእውነቱ ከሆነ ማለት ነው። ያስቃል፣ በጣም ያስቃል። የመጀመሪያው እኔ ዳግመኛ ተወልጃለሁ፣ የእግዚአብሔር ልጅ ነኝ፣ ክርስቶስ ስለ እኔ ኃጢአት ታሰረ፣ ተሰቀለ፣ ደቀቀ፣ ቆሰለ፣ እኔ እርሱን ጌታ ነው የምከተለው፣ እኔም እንደሱ የእርሱ ደቀ መዝሙር ስለሆንኩ ቀኝን ለሚመታይ ግራዬን የምሰጥ ነኝ፣ የሚረግመኝን የምመርቅ ነኝ የምትሉ ክርስቲያኖች ካላችሁ እስኪ ፍረዱ። ጳውሎስ ተከሰሰ ወይስ ከሰሰ? ጴጥሮስ ተከሰሰ ወይስ ከሰሰ? ጳውሎስ አሳሰረ ወይስ ታሰረ? ስማችሁን በክፉ እንኳን ሲያወጡ ደስ ይበላችሁ ዝለሉ የተባለውን ክርስትና የሚከተል ሰው ስሜን ሊል ይችላል ወይ? ስለዚህ እዚህ ጋር ከፍሬያቸው ስናይ they are not ክርስቲያን፣ ክርስቲያኖች አይደሉም እንላለን። ከፍሬያቸው ታውቋቸዋላችሁ ጌታ ስላለም ማለት ነው። እናንተ ግን በክፉ ስማችሁን ሲያወጡ ደስ ይበላችሁ፣ ወደ ነገስታቶች ይጎትቷችኋል፣ ስለ ስሜ ትጠላላችሁ፣ ትታሰራላችሁ የሚለው ቃል ደግሞ በእኛ ስለተፈጸመ በወንድማችን ላይ በእጅጉኑ ደስ ይለናል። ግን ደግሞ ጳውሎስም ፍትህን ጠይቆ ነበር፣ ስለ ራሱ ይግባኝም ጠይቆ ነበረ። ምክንያቱም ለ2 ዓመት የረሳው ጨካኝ አለቃ ነበረ። ጉቦ ካልሰጠኝ አልፈታህም ብሎት እሱ ምን ጠየቀ? ይግባኝ አለና ወደ ሮም ሄደ ማለት ነው። ዛሬ ወንድማችን አቤል አቡና ዛሬ አይደለም ዛሬ 4ኛ ጊዜው ነው ፍርድ ቤት ሲቀርብ። 4ቴም ሲቀርብ ዳኞች ሊኖሩ ይችላሉ። 2 ዳኞች ናቸው ተፈራር። አንዱ 1 ቀን ነው። ምንድነው ክሳችሁ? ምንድነው የምታወሩት ብሎ ግራ እስኪገባው ድረስ ነው። የመጀመሪያ ቀን እንደውም የተከበረው የፌዴራል ተቋም እስኪሰደብ ድረስ እንዴት ትሰራላችሁ ተብለው ነበር። 2ኛ ጊዜም የታለ ያመጣችሁ ሲባል ምንም ገና መረጃ አልሰበሰብንም የሚል ምክንያት ሰጡ። እሺ ለነገ ነው አለ። 14 ቀን ነው የሚጠይቁበት። በነጋታው ሲመጣም ታዋቂና ተጽዕኖ ፈጣሪ ስለሆነ ከሀገር ይወጣል የሚል ክርክር አቀረቡ። ለ14 ቀን አይሰጣችሁም ተብሎ ለዛሬ ተሰጣችሁ። ዛሬ እስካሁን ድረስ ምንም ስላላመጣችሁ ስለዚህ በ20 ሺህ ብር ዋስ ይለቀቅ ብሎ ዳኛው ፈርሞ መልቀቂያ ይዘን ወጣን። እዛ ስንደርስ አቤል አቡናን አስቀርተውታል። ለምን? ይግባኝ እንጠይቃለን፣ ቃል አልስጠንም፣ ገና ቃል እንቀበለዋለን። በምን ጉዳይ? በእዩ ጩፋ ጉዳይ የሚልም ሰምተናል። እንዴ በዚህ ውስጥ ያላችሁ የህግ አካላት እንደዚህ አይነት ህግ አለ እንዴ? ህግ አንድን ወንጀለኛ አስሮ ማጣራት የሚባል አለ እንዴ? ክቡር ጠቅላይ ሚኒስትራችን ከዚህ በፊት ሰዎችን አስረን አናጣራም፣ ወንጀል ተጣርቶ ባለቀበት ነው እንጂ የምንይዘው፣ ሰውን በእስር ቤት አናንገላታም ብለውን አልነበረም እንዴ? በኢትዮጵያ ምድር ላይ ሰው ታስሮ አይደለም የሚጣራው ተብሎ አልነበረ እንዴ? ተብሎ አልነበረም ወይ እንዴ? ሰው ያውም መጫት ናት ባለቤቱ። እንግዲህ ማይቷ ገና 2 ወር ነው 3ኛ ልጇን ከወለደች። እሷ እየተንከራተተች ነው። አቤል አቡና ከጎኑ የቆመ ማን አለ? ማንም የለም። ለምን? እውነትን ስለሚናገር። ለምን? የሐሰትና ገንዘብ ያላቸው
የክፎች ደጋፊ ስለበዛ ወንጌላችን ስለተበረዘ ግን ብቻዋን መከራዋን እያየች ነው። የ2 ወር ሕፃን ልጅ ይዛ መከራዋን ስታይ ይሄ እንኳን ማለት ነው ታሳቢነት ውስጥ ሊገባ ይገባል። ኦኬ እሺ፣ ዳኛው የፈታውን እንዴት እዛው ያስቀሩታል ፖሊሶች? በሀገራችን ሕግ ይሄ አግባብ ነው ወይ? የፍትህ አካላት የሕግ አካላት ይቻላልን? ጥያቄ ነው የምንጠይቀው። ይቻላል? ሕግ ለሁላችን እኩል አይደለም? በሕግ ፊት ለመዳኘት እኩል አይደለም? ያለ ወንጀል ሰው ታስሮ ወንጀሉ ማጣራት ሲያቅት በጉልበት ተይዞ ይታሰራል? ይቻላል? አቤል ላይ ለደረሰው ግፍ ሁሉ ለሱ ታላቅ ዋጋ አለው ለሚደርስበት ግፍ። እግዚአብሔር ግን አንድ ቀን ይመጣል፣ ይፈርዳል። የሚፈርድ ጌታ ይመጣል። የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ኃያል ይመጣል። ወደውና ፈቅደው ኃጢአትን የሚሰሩ ኦኬ ወንድም አቤልን ለመግደል አፍነው ወስደውት በነበረ ጊዜ የህዝብ ጩኸት ባየለበት ጊዜ መንግስት ጣልቃ ገብቶ እንዳስመለጠው ከዚህ በፊት ይታወቃል። ዛሬ ምን ስላረገ ነው በቆየ እንዲና እንዲሰድቦኛል ተብሎ ምንም አይነት ውሃ ማያነሳ መረጃ እያመጡ ያውም በፌዴራል ፖሊስ የሚታሰረው? ተራ የሆነ ስም ማጥፋት መረጃ ያጡበትን ነገር የፍትህ አካላት የምትሰሙ ከሆነ ህግ ለሁሉም አይደለ ወይ እንዴ? ከሳሽ ገብቶ እንዴት የተፈታን ሰው በዛው እንዲያስቀር ሊደረግ ይችላል? በምን አግባብ ነው የሚል ጥያቄ አለ። እንደዚህ አይነት ጥያቄ አለ። በምን አግባብ ነው? ክቡር ጠቅላይ ሚኒስትር እንዲሁም የአዲስ አበባ ከተማ አስተዳደር አዳነች አቤቤ፣ ሌሎቻችሁ ካቢኔዎች፣ እንዲህ የህግ አካላት አቤል አቡና ከዚህ በፊት ታፍኖ ተወስዶ የመንግስት ስም እስኪጠፋ ድረስ የሰራውን ሰው በ50 ሺህ ብር ዋስ ተለቆ ሲኖር ምንም ያላጠፋ ለእውነት ብቻ የሚታገል ብላቴና ከልጆቹና ከባለቤቱ ላይ ተወስዶ ያለ ህግ እንዴት ይታሰራል? ፍርድ ቤት ያዘዘውን ትዕዛዝ እንዴት ሊቀለብስ ይቻላል? ጥያቄ ነው። የፍርድ ቤት ወረቀት በዋስትና ይለቀቅ የተባለበት ዳኛ የፈረመበት ይኸውቻችን ላይ አለ። ይህንን የምንጮህ ለምንድን ነው? የምንጠይቀው ፍትህ መንግስት አለ አይደል? ከዚህ በፊት አስመልጦታል አይደል? ከአፋኞች ዛሬ እንዴት ነው ይሄ ነገር ዝም የተባለው? የ2 ወር ሕፃን ልጅ ነው የያዘችው ማይቷ እዚህ ጋር ቁጭ ያለችው። ለባሌ ፍትህ ብላ ነው ኦንላይን የገባችው። ገብታ አታውቅም። የ2 ወር ሕፃን ልጅ አልወለዳችሁም? ልጅ ቤተሰብ አትመሩም? ግፉ አይደርስባችሁም? በልጅ ልጆቻችሁ ላይ አታጭዱትም? ይቀራልን? ትላንት የጨቆኑ ያስጨነቁ ስልጣናቸውን ተጠቅመው ብዙዎችን የጎዱ ዛሬ የሉም፣ አመድ ሆነዋል። ዘራቸውም የለም። ምክንያቱም እግዚአብሔር ሁልጊዜም ሕያው ዳኛ ነውና ለሁሉ እንደ ሥራው ይከፍለዋል። በዚሁ ምድር ላይ በዓይናችን አይተናል። በዕድሜ ዘመናችን በዚህ ጥቂት ዕድሜያችን አይተናል። የፍርድ ቤት ወረቀት ይዘን እንዴት ነው ማይለቁልን? ለምንድን ነው የሚያድረው? ለምንድን ነው ታስሮ የሚጠየቀው? ማሟላት 8 ቀን ሙሉ ለምንድን ነው የወንጀሉን ጉዳይ አጣርተው ማምጣት ያቃታቸው? ላፕቶፕ 2 ላፕቶፕ ወስደዋል። አንድ ደግሞ ዴስክቶፕ ወስደዋል። ቤቱ ተፈትሿል። ቢሮ ተፈትሿል። እስካሁን ምንም አላገኙበትም። ምክንያቱስ አቤል አቡና ከወንጌል ውጭ ምን አለው? በወንጌል ላይ ለተነሱት መልስ ከመስጠትና ልክ አይደለም ብሎ ከመገሰጽ ከመዝለፍ ውጭ ምን አለው? መጽሐፍ ቅዱሳዊ ነው ዘለፈው። ችግር አለ ከተባለ አጣርቶ አድርጎ በ24 ሰዓት ውስጥ እኮ ይሄ ነው ወንጀሉ። ከዛ ፍርድ ቤት ዳኛው መልስ ይሰጣል ማለት። የተደሰታችሁ እልል ያላችሁ እግዚአብሔር አምላክ
ክፉ አድርጋችሁ አይደለም፣ ንጹህ አድርጋችሁ ጉዳቱ ደርሶባችሁ ማየት ይሁንላችሁ። ንጹህ ሆናችሁ ያለምንም ወንጀላችሁ በእናንተና በልጆቻችሁ ልክ አሁን አቤል አቡና እንዳለው አይነት ደርሶባችሁ ታዩታላችሁ፣ እንዴት እንደሚያሳዝን እልል ያላችሁ ማለት ነው። መንግስት ነው መንግስት ነው መንግስት ነው አላችሁ። አይደለም መንግስት አለን። ይሄው አይደለም ዛሬ ከሳሽ አለ። አቤል አቡና ስለ ወንጌል ስለታሰረ ደስ ይለናል። ነገር ግን ደግሞ መንግስት ባለበት ሀገር ፍትህ ሲዛባ ደግሞ ያሳዝናል። የምንወዶት ክቡር ጠቅላይ ሚኒስትር ዶክተር አብይ ሰውን አስረን አናጣራም ያሉትን ቃል አይረሱትም አይደል? አቤል አቡና ከወንጌል ውጭና ወንጌል ላይ ከተነሱት ውጭ የሚያወራው ወሬ እንደሌለ ያውቃሉ አይደል? አቤል አቡና በሁሉም ዘንድ ይታወቃል አይደል? እና ከልጆቹ ተነጥሎ 8 ቀን እስር ቤት አድሯል። አራስ ናት። የሁለት ወር ልጅ ነው ያላት። አቤል አቡና አካውንቱ ላይ ገንዘብ አይደለም ያለው፣ ወንጌል አለው። ገንዘብ ያላቸው ግን እንደፈለገ እያረጉ ነው። መሳሪያ ታጥቀው የሚያገለግሉ ምድሪቱ ላይ እንደፈለገ ሁሉን የሚያደርጉ ግን እያስፈራሩን ነው። ወንጌል አትናገሩም። ይሄ ጭቆና ከኦርቶዶክስ አልደረሰብንም። ይሄ ጭቆና ከሙስሊም አልደረሰብንም። ይሄ ጭቆና ከዋቄ ፈታ አልደረሰብንም። ይሄ ጭቆና ከሌሎች ሃይማኖት አልደረሰብንም። ይሄ ጭቆና በወንጌል አማኞች ውስጥ ተቀምጠን ከወንጌል አማኞች እየደረሰብን ነው። ቀንና ሌሊት የሚላክልን ብዙ ነገር አለ። ማስፈራሪያው ጉድ ነው። መሳሪያ ሁሉ ሳይቀር በፎቶ ያሳዩናል፣ ይልኩልናል። ስለዚህ ወንድማችን ፍርድ ቤት ነፃ በዋስ ይለቀቅ ካለ በኋላ ለምን አደረ? ለምንስ ያድራል? ይቻላል ወይ? ገና ጓደኞችን እንፈልጋለን ምናምን ምክንያት ይፈልጋሉ። እኛ ምን አጥፍቶ ነው ጓደኞቹ? የምን ወንጀል? ሰው ገሎ ተባብሮ ዘርፈን ነው? ወንጌል አውርተን በወንጌል ላይ የሚሸቀጠውን ነገር ተቃውመን ስለዚህ ፍትህ ለወንድማችን፣ ፍትህ ለአቤል አቡና። ዛሬ ይዘው መለሳለሁ ብላ የ2 ወር አራስ ልጅ አስቀምጣ መታ ዋስ አሲዛ ይዤው መለሳለሁ ያለች ባለቤቱ ብቻዋን ተመለሰች። ዛሬ እንዴ አቤል አቡና በቤት ውስጥ ይኸው እሷ ምስክር ናት። ልጆችን እንዴት እንደሚንከባከብ የሚያግዛት የሚረዳት ነው። ሌላ ሰው የላቸውም። አይኖት በዚህ ሰዓት ውስጥ ሆኖ ነው ወንጌል እየሰበከ ያለ። ስም አጥፊና እንትን ነው ትላላችሁ፣ ምንድነው ሐሜተኛ ምናምን ትላላችሁ። ጴንጤዎች ሪሊ ጨካኞች ኑ እንጸልይላችሁ እያሉ ሲጸልይ ሰው አስሮ አግተው ሲጸልዩላችሁ ልታጸልዩ ትሄዳላችሁ። ወደ የትኛው አምላክ ነው? ጥያቄ አለኝ። ወደ የትኛው አምላክ ነው ጸልየውላችሁ ከመከራ ነፃ ሊያወጣችሁ እነሱ ኮንፈረንስ እያዘጋጁ ሰው አስረውና አፍነው ከዚህ በፊት አፍነው ሊገሉት መንግስት በደረሰ ጩኸት ውስጥ እኛ አላደረግንም ብለው ፊት ለፊት ወጡ። መልሰው ግን ታሰሩ አይደል? ቀጥሎ አሁን አቤል አቡናን አሳስረው ኮንፈረንስ እያደረጉ ነው እነሱ። ዛሬ ብሞት ይሻለኛል ከእንደዚህ አይነት ማህበር። የጌታ ልጆች ሆናችሁ ልብ በሉ። በክፎች የተጠለፋችሁ ወንድማችሁ አቤል አቡና ላይ ይሄ ብላችሁ ቆጥራችሁ እስኪያምጡ ኃጢአቱን እስኪያምጡ ወንጀሉን። የለም ዳኛም ስላጣ ነው። መርማሪዎችም እኮ ማቅረብ ስላልቻሉ ነው ይህን ያህል ቀን የሚያመላልሱት። ዛሬ የማዘዣ ትእዛዝ እጃችን ላይ ያለ ነው። ወንድማችን እዛ ያደረው ፍትህ 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 ፍትህ። ቴንኪዩ፣ አመሰግናለሁ። ቴንኪዩ ጆይ። እኔ 1-2 ደቂቃ ብቻ ተናግሬ ልውረድ። ሰላም ብያለሁ ሁላችሁም። እኔ 1-2 ደቂቃ በላይ ላወራው ምንም የሚወራ ነገርም አይደለም። እዚህም አድርገህ ማውራታችን በጣም የሚያሳፍር ነገር ነው። ባይዜ በቃ ጥቅሙ ሲነካ ሰው ብር ሰጥቶ ሰውም ያስገድላል። ባይዜ በጣም ተራ ነው፣ እያየን ነው። በቃ ተለምዷል። ይሄ ነገር በጣም ተራ ነገር ሆኗል። ይሄ ነገር በወሬም የሚቆም ነገር አይደለም። ኖርማል በቃ ድሃ ነው አይደል? እዛ ጋ ሄዶ ብር የሚሰጠው የሚጽል በቃ ጸሎት አድርግልን ብሎ ከየት ገጠር ክፍለ ሀገር መጥቶ ነው 100,000 200,000 ሰጥቶ በቃ እየተበላ ያለው
አቤል ደግሞ ይሄ ነው በቃ ይሄን አትበሉ በቃ ውሸት ነው አትበሉ ብሎ ነው በቃ ወንጌልን በኖርማል የተሰበከ እምቢ ብሎ እየተበላ ነው በቃ አንሰማ ብሎ ሄደዋል። ሰዎች እየሄዱ ነው አሁንም ተመልሶ በቃ ማንከባከብ የለብንም የሆነ እንትና ማለት የለብንም። በቃ አንተ ውሸታም ነህ። ሁላችንም ሚዲያ ላይ ወጥተን አንተ ውሸታም ነህ በቃ በሰው ብር ነው መኪና የምንዳ በሰው ብር ነው ይሄን ቤት ሰርተህ የምትኖረው። እኔ በአዲስ አበባ ነው የምኖረው ያየን ነው ሁላችንም። በቃ እንደዚህ ነው ብለን ማውራት አለብን። ለሱ ብቻ መተው የለብንም። እውነት ወንጌል ከገባን እውነቴን ነው እኔም ባይዞ እኔም መልካም ወጣት ፍሬ ነኝ ባይዞ እንደሱ በቃ ብዙ ነገር ደርሶብኛል። ኖርማል ነው። እኔም ተደብቄ ማውራ ሰው አይደለሁም። ባይዞ የሚያውቁ ሰዎች አሉ። ኖርማል በቃ ማውራት አለብን። ማንንም አትፍሩ። በዚህ ጄኔሬሽን ውስጥ ያለነው ሰዎች ወጣቶች ሞር ወጣቶች በቃ እሱ ላይ ደረሰ ነገ ማንም ላይ ይደርሳል። እውነት የምንይዘው ከሆነ በቃ ብር ሰጥተው ነው ይህን ነገር እየሰሩ ያሉት። ብር ይከነን ወጆቻቸው ናሞኒ ባየን በቃ ይሄን ነገር ደግሞ ተው በቃ አያዋጣንም። ክርስቲያን የሆናችሁ ሰዎች እኔ በኦሮምኛ መቅለቂ ማውራት እችላለሁ። ናሞኒ ባየን ከነጀተን በቃ አደበዳታ ይሄ ለመንግስትም ጥሩ አይደለም። ያ ቃል መንግስት ምስጥሩን ሁሉንም በቃ በብር ነው የተሰራ ያለው ይሄ ነገር። በቃ ልጁን ተፋቱት በቃ ተውት። ሌቦች ናቸው በቃ እናውቃቸዋለን። የመንፈሳዊ ነው የምትባሉ ሌቦች ናቸው 100%። አንከባክበን የምናልፈው ነገር አይደለም። ሞር ወጣቶች አትፍሩ፣ አውሩ በቃ ይሄ አመፅ ሌላ አይደለም። መንግስት መፈንቀል ምናምን ፖለቲካ አይደለም። ይሄ ነፍስ ጉዳይ ነው በቃ ሌባን አንተ ሌባ ነው ተውተው በቃ አለቀ። ይሄ ነገር እየሰራክ ነው በቃ አይዋጣም። ለምን እያየን ለምን እንደዚህ ይሰራል? ይሄ እስከዚህ ድረስ መሄድ በቃ እርግጠኛ ነኝ ይሄን ጀርባው ቢጣና ወይም 100 ሺህ ወይም 200 ወይም 50 ሺህ ሰጥቶ ነው ለመርማሪ እርግጠኛ ነኝ። እግዚአብሔርን ነው የምልህ። እኔ ማንንም ፈራ አይደለም። ይሄ ነገር ይኖራል እርግጠኛው የምነግርህ። ይሄን ነገር ደግሞ ሁላችን መፋለም አለብን፣ ማውራት አለብን። ፍርድ ቤት ሲኖር ሰው መጠራርቶ መሄድ በቃ ዛሬ አቤል ሲኖረው ዛሬ ቀጠሮ አለ። ሁላችን እንሂድ በቃ እንቀመጥ፣ እናዳምጥ፣ አዳምጠን እንውጣ። ከዛ ነገሮቹ ትክክል ካልሆነ ወተን ውጭ ላይ ማውራት ለሰው በቃ ይሄ ነገር መንገድ ትክክለኛ አይደለም፣ በዚህ መንገድ ይሄድ። ምን ነው እዩ ማን ነው መንግስት ነው እንደሱ? እሱም እኮ ተራ ሰው ነው። በቃ ማውራት አለብን። እዩም ይሁን ያ ሰውዬም ይሁን ያ ደብረ ዘይት ያለውም እሱም ተራ ሰው ነው፣ ውሸታም ነው። በቃ እግዚአብሔርን ነው የምልህ። ይሄ ነው የምላቸው። እኔ ሶሪ በጣም አይዞሽ፣ ብቻ በርቺ። አንቺ ኖርማል ነው ይወጣል። በርቺ፣ ጠንክሪ፣ ተባረኩ። እሺ ቴንኪው። ያው ዋና የገባንበት አጀንዳ ያው ፍትህ ነው፣ ግን ያው ህግ የያዘው ነገር ነው። ሁሉም ነገር ጊዜውን ጠብቆ ይሆናል። ነገም ወጣ ተነገ ወዲያ መጣ፣ ወር አሰሩትም 2 ወር አሰሩትም ኖርማል ነው። ይሄ ወንጌል የሚያስከትለው ነገር ነው። ምንም አዲስ ነገር አይደለም። ግን ከዚህ የዘለለ ነገር ምንም ነገር ማድረግ አትችሉም። ብታሳስሩት ነው። አቤልም በደስታ ነው የሚቀበለው። ባይዘዌ መታሰሩን እንደ ክፋት አያየው። ግን ነገም ወጥቶ እውነትን እንደማይሸቃቅጥ እኔ አስረግጬ ንገራችሁ። እናንተ እንደምትፈልጉትም እግራችሁ ላይ ወድቆ ይቅርታ አድርጉልኝ ምናምን ይላል ብላችሁ ኤክስፔክት አድርጋችሁ ከሆነ እሱም የማይሆን ነገር እንደሆነ አስረግጬ ንገራችሁ። ዛሬም እውነቱን አውርቶ ነው የታሰረው። ነገም ሲወጣ እውነቱን ነው የሚያወራው። ይህን ነው ልላችሁ የምፈልገው። እስቲ አንዳንዴ ግን ከሌብነታችሁም ከማጭበርበሩም ከምኑም ባሻገር እስቲ ቆም ብላችሁ የምር እግዚአብሔር እኮ ያያል እኮ ይመለከታል እኮ ስራችሁንም ምኑንም ማለት እስቲ ቆም ብላችሁ እስቲ አስቡት። ያየኛል እኮ ብላችሁ አስቡት። ተውት። በክርስቶስ ስም መሸቀጡንም ብር መሰብሰብ ወሪቨር በቃ እንደፈለጋችሁ አድርጉ። ግን አንዳንድ ጊዜ ግን እስቲ ቆም ብላችሁ አስቡ። ፈጣሪ እንደሚያይ እንደሚመለከት፣ ፍርድ እንደሚሰጥ፣ እንደሚቀጣ ይሄንን ቆም ብላችሁ እስቲ አስቡ ስለምታደርጉት ነገር። ምክንያቱም ሰው የዘራውን ነው የሚያጭደው። የዛሬ ብር መሰብሰባችሁን የሆነ ማድረጋችሁን አይደለም፣ ግን ሰው የዘራውን ያጭዳል። በምድር ላይ እዚሁ የዘራውን ያጭዳል። ልጅ አላችሁ፣ ቤተሰብ የመሰረታችሁ ናችሁ፣ ሁላችሁም ማለት ነው። እና እንደዚህ አይነት ነገር ስታደርጉ ነገ እያስቀመጣችሁ ነው። አቤል ችግር የለውም። እኔ አይኖ 3 ህፃን ልጆች አሉ። የቤቱ መሪ እሱ ነው። ብዙ ነገሮችን የሚያደርገው እሱ ነው። ከቤቱ ሲጎል በጣም ቅር ይላል። ነገም አገኘዋል፣ ይወጣል። ችግር የለም። ለምን አይደለም ወራቶች አመት ቢታሰር ይወጣል እኮ ምንም አይደለም። እግዚአብሔር ነው የሚያኖረው፣ እንኖራለን። ግን እናንተ ለነገ የምታስቀምጡትን ነገር አስቡ። በዚህ አጋጣሚ እንድላችሁ የምፈልገውም አትሊስት የሆነ ሰዓት ላይ ቆም ብላችሁ እንደው እግዚአብሔር ግን ያየኛል እኮ ብላችሁ አስቡ። ታጭዳላችሁ። ነገ
ያደረጋችሁትን ዛሬ ያደረጋችሁትን ነገ ልጆች አላችሁ፣ በልጆቻችሁ በቤተሰብ ብዙ ነገር አለ እና ምንም አይሆንም። አቤል ይፈታል። እኔ የምፈልገው አሁን በትክክለኛው በህግ አግባብ ያው አሉ ሁሉም አንዳንድ የህግ ሰዎችም አሉ በብር የሚገዙ ደግሞ ትክክለኛ ደግሞ ህጉን ተከትለው የሚፈርዱ አሉ እና ትክክለኛውን የህግ አካሄድ ነው እኛ የምንፈልገው። ነገ አይፈታም፣ ችግር የለውም። ህግ በፈቀደ ጊዜ በራሱ ጊዜ ይለቀዋል፣ ይፈታል። ሰላም ነው። አቡነ አሁን ጤነኛ ነው ባለበት ሁኔታ ያለበትን ቦታ ጥሩ ቦታ ነው። በህግ አካል ስር መሆኑ አትሊስት እንደባለፈው አልታገተም። በትክክለኛ በህግ አካል ስር ነው ያለው። ምንም የሚሆነው ነገር የለም። እናንተ ግን የዘራችሁትን ታጭዳላችሁ። አቤል ነገ ቢወጣም እናንተ ስር ተደረፍቶ ይቅርታ ይላል፣ ስማችሁን አላነሳ ምናምን እንደዛ ኤክስፔክት እንዳታደርጉ። እኔ አሁን እዚህ ጋር ሆኜ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ነገም እውነትን ይናገራል። አሁንም እውነትን ተናግሮ ነው የገባው። ምንም የሚሰራው ወንጀል የለም። ስለዚህ ብዙ አትሯሯጡ። ከማሳሰር የዘለለ ምንም አታመጡም። ምናልባት ያው ከፍ ካለ ልታስገድሉ ነው። እሱን እንግዲህ ያው መድኃኒዓለም ስለሚጠብቀው ያና ላይ አያሰጋንም። ይህንን ያው ላስረግጣችሁ ልንገራችሁ ብዬ ነው የገባሁት። ዋና ዓላማ ይሄ ነው። ኤኒዌይስ ያው የምትሉት ነገር ካለ ወንድም ማገኝ የሐዋሳው ልክ እስቲ ካለክ ግባ። እንዴት አመሻችሁ? ሰላም ነው? ይሰማል? ድምጼ ይሰማል። እንዴት ናችሁ? ያው አቤል አቡና ይፈታል፣ መፈታቱ አይቀርም። ግን አንድ ነገራችሁ የምፈልገው ነገር የኢትዮጵያ ፌዴራል ኮሚሽን የሚያክል ትልቅ ድርጅት በአንድ ግለሰብ ነው የሚመራው ብላችሁ እዚህ ጋር መታችሁ ስትናገሩ ይህንን ለፌዴራሉ ለዛ ተቋም ያላችሁን ምን ያህል የዘቀጠ ጥላቻና የወረደ አስተሳሰብ ነው የሚያሳየው። ሲቀጥል ደግሞ እዚህ ጋር ቁጭ ብላችሁ ህግን በገንዘብ ይጠመዘዛል፣ እንደዚህ ይሆናል፣ እንደዛ ይሆናል ብላችሁ መናገራችሁ ምን ያህል ለዚህ ህገ መንግስት ለዚህ መንግስት የወረደ አመለካከታችሁን ያሳያል። ሌላው በዚህ አስረግጬ ማን የተናገረው? ማን የተናገረው? እንደዚህ ብሎ የተናገረ ሰው ማን አለ? ማን የተናገረው? ቃል በቃል እንደዚህ ብሎ የተናገረ ሰው የለም። እዚህ ጋር ማንም እንደዚህ ብሎ የተናገረ ሰው የለም። ለማስፈራራት ነው የተመጣው። ሁላችንም ፊት ለፊት ራሳችንን ሳንደብቅ ወጥተን እየተናገርን ያለ ነው። ፍትህ እየጠየቅን ያለ ነው። በዋስትና የወጣን ሰው መረጃ የለውም። ፍርድ ቤቱ በዋስትና የለቀቀውን ዋስትና የተፈቀደለትን እስረኛ መልሰው እስር ቤት ውስጥ ማቆየታቸው አግባብ አይደለም ተብሎ ነው የመጣ ነው እንጂ የመንግስትን ተቋም ለማንቋሸሽ አሁን እሱ በተናገረው በወረደ አነጋገር የመንግስትን ተቋም ለማራከስ የእነዚህ መንግስትና ህዝብን የሚያጋጩት ነው። በቃ እነዚህ አይገናኝም። አሁን መንግስት ማንም ያነሳ ሰው የለም። በነገራችን ላይ በጣም የሚገርም እኮ ነው። መጀመሪያም ሲታሰር የተፈለገው ዓላማ ይሄ ነው። ንግግራቸው መጀመሪያ የነበረው በፖለቲካ ኬዝ እንደታሰረ ተደርጎ እንዲወራ ነበር ሲያደርጉ የነበረው። በጣም ብዙ ሰዎች ቤታቸውን ከፍተው ሲናገሩ የነበረው በፖለቲካ ኬዝ ታሰረ ብለው ነው። በኋላ ክስ ቻርጁ ሲሰማ ድምፃቸውን ጠፉ፣ ከቲክቶክ ገጽ ላይ ጠፉ። አሁን ይህም ሰው የገባው ሰው እርግጠኛ ነኝ ከዛ ነው ተልኮ የመጣው። አሁን በማስፈራራት እንደዚህ ብላችኋል ምናምን ሁላችንም የተቀመጥነው እዚህ ኦፊሻሊ የምንታወቅ ሰዎች ነን። ፍትህ እያለን ለቤተሰቡ እንደገና በግፍ ለታሰረው ወንድማችን ልንጠይቅ ነው የተቀመጥነው። ይሄ ደግሞ መንግስት በነፃነት ልንጠይቅበት ያስቀመጠልን ህገ መንግስት አለ። የፍትህ አካላት አብሮ ነው ያሉ እኮ። እኔ ቃል በቃል በስም ጠርተን መጥቀስ ካስፈለገ የከፍተኛ ፍርድ ቤት ጠበቆች በማንኛውም ሰዓት ጥሩንና አብረን ከጎን እንቆማለን ያሉ ሰዎችም አብረውን ነው ያሉት። ስለዚህ ያልተባለ ነገር ተብሏል ተብሎ ለማስፈራራትና ሀሳብ ለማስቀየር የሚደረግ ጥረት ካለ የከሸፈ ነው። አሁን ገብተህ የተናገርከው ወንድም በራስ ላይ ነው፣ የራስን አጀንዳ ነው አራምዶ የወጣው። ተሳስተሃል። እንደዚህ የተሳሳተ ኢንፎርሜሽን ብዙ ባታሰራጩ መልካም ነው። አንደኛ ነገር አቤል የታሰረው በፖለቲካ ጉዳይ ሳይሆን እንደ ክስ ላይም እንደተነበበው በጋቢ ጉተማ ጉዳይ ስም እንዳጠፋ ነው። የስም ማጥፋትና ጥላቻ ንግግር ነው የእሱ ክስ ማለት ነው። ሁለተኛ ነገር ኦልሬዲ ፍርድ ቤት ፈርዶልናል።
በህግ አካሄዱ እኮ እየተሄደ ነው፣ በትክክለኛው መንገድ እየተካሄደ ነው። ፍርድ ሰጥቷል። ዋስትና የሚያስከለክል ነገር አይደለም። ዋስትና ተሰጥቶታል ይሄ ልጅ። ነገር ግን ዛሬ ያጋጠመን ነገር ደግሞ በእርግጥ ያው ህግ አካሄዱን በዚህ ወይ መሄድ ይቻል ሊሆን ይችላል፣ እኛ ስለማናቅ ሊሆን ይችላል። ምናልባት ዋስትና ተፈቅዶለታል። ዋስትናውን ግን ነገ ይግባኝ ሊጠይቁበት ነው፣ ሳያስወጡት ይግባኝ ሊጠይቁ ማለት ነው። ዋናው ፖይንት እኔ እዚህ ጋር የመጣሁበትም ያው ህግ የያዘው ነገር ነው፣ ይጨርሱታል ህግ ማለት ነው። ግን የነቢያቶቹ ክፋትን ነው እኔ በጣም ገርሞኝ እዚያ ጋር የወጣሁት ማለት ነው። አሁንም ቢሆን እንዳልኩት ቅድም ላሳውቃችሁ ስለወጣሁኝ ነው። ምንም መሀል በዚህ ብትሄዱ ምንም እንደማታመጡ ነው። ገባ? ህግ ይዳኛል፣ ህግ ይፈርዳል። ዛሬ መውጣት ነበረበት። ግን ያው ጋቢ ጉተማ ተሯሩጦ እንዳይወጣ ያለውን ነገር ይግባኝም ጠይቃለሁ አለ፣ ቃል ሰጠ ምናምን፣ እንዳይወጣ የራሱን ነገር አደረገ። ፖይንቱ ያው በቀል ስለሆነ ምንም የሚያስገርም ነገር የለም። ግን አሁን እዚህ ጋር እንደመጣኸው ልጅ ለማቀሳሰር የምትሞክሩ ሰዎች ፕሊዝ፣ ይሄ ከህግ ጋር ለማጋጫት የምትሞክሩ ፍጹም በማይመስል መንገድ አትሂዱ እና አሁንም ቢሆን የፍትህ መጠየቅ የፈለኩት ዋስትና ተፈቅዶልኛል ዛሬ እና አልወጣም። ነገ ደግሞ ሌላ ፋይልም ይዘው ሊቀርቡ ይችላሉ ይግባኝ ላይ። አንዱ ነብይ ደግሞ እንደዚሁ በስም ማጥፋት ወንጀል ብሎ አስከትሎ ሊያቀርብ ይችላል። ለምን ሌላ አንድ ነብይ የጠረጠረ ነውም ነብይ አለ ፋይል እዛ ያስቀመጠ አይ ቲንክ የኛው ሲያልቅ ለመተካት ማለት ነው። ስለዚህ አንዱ ዋስትና ሲፈቀድለት በአንዱ ሊያስገቡት፣ አንዱ ሲፈቀድለት በአንዱ ሊያስገቡት፣ እንደዚህ አይነት አሰራር ሊያደርጉ ይመስለኛል ነቢያቶች። እንግዲህ ተነጋግረው በዚህ አይነት ወይ ሊሄዱ ይሆናል እና ለዛ ነው ዋስትናውን ዛሬ ሳይወጣ የፈቀደው። ይቅርታ እህታችን፣ ግን አሁን በዚህ በእንደዚህ አይነት ኬዝ በዚህ አይነት አካሄድ ግን ፍጹም ህገወጥ የሚያስጠይቅ እሱም ራሱን ነፃ በማውጣት መክሰስ አቤላን መጠየቅ የሚችልበት አካሄድ ነው። ፍርድ ቤትም ራሳቸው ከሳሾቹ ራሱ እዛው ሊከሳቸው የሚችልበት አካሄድ ነው። ስፔሻሊ ጋቢ ጉተማ በራሱ ኬዝ መከሰት ይችላል። ለምንድነው የተዘጋ ፋይል አይደለም። ባለፈው ያገተበትን ኬዝ እንትን ማለት ይችላል። ባለፈው አግቶ ነው አይደለ እሱ የተያዘው አሸባሪነት ተብሎ ነው እኮ። እሱን አልከስም ብሏል አቤላ። እሱን አልከስም ብሎ ነው ኦልሞስት ትቶለት ነው እንጂ መቀጠል ይችል ነበር። እኔ ክርስቲያን ነኝ መካሰስ አይደለም ያስተማረኝ ወንጌል ብሎ ነው የተወለት። እሱ አይደለም አሁን 10 ነቢይ መጥቶ ክስ ቻርጅ ቢደራርብ በትክክለኛ በፍትህ አካሄድ በህጉ አካሄድ ክስ በክስ ላይ አይደራርብም። በአጠየቁ በስርዓቱ መሰረት በወቅቱ እጁ ከተያዘ በኋላ እዛው ባለው የክስ ቻርጅ ላይ በህብረት እኔም ክስ አለኝ ብሎ በአንድ ክስ በአንድ መዝገብ ሊጠየቅ ይችልበታል እንጂ በክስ ላይ ክስ መደራረብ ፍጹም ህገ ወጥ አያስኬድም። ይሄ ሆን ተብሎ እስር ቤት ውስጥ ለማቆየትና ለመጉዳት የሚያስኬድ ስለሆነ የፍትህ ስርዓቱ አይፈቅድም እና ራሳቸውን የሚያስጠይቃቸው ነው የሚኖረው። ደግሞ ትክክለኛ ፍትህም አለ። አገሩ የነሱ አይደል፣ በጥቂት ሰዎች የሚዘወር ሀገር አይደለም። ፍትህ ያለበት ሀገር ነው፣ መንግስት ያለበት ሀገር ነው። ይጠየቁበታል። ለጊዜው ሊመስላቸው ይችላል እና ቀን አለው፣ ለሁሉም ቀን አለው። እነሱም ተጠይቀው የሚቆሙበት ቀን ደግሞ ይመጣል እና እህቴ እግዚአብሔር ያጽናሽ ያበርታሽ። በማንኛውም ነገር አብረን ያለ ነው እና በተቻለ መጠን ደግሞ ቀጠሮ ሲኖረው ደግሞ ኦፊሻሊ እንደዚህ የሚያሳውቀን ሰው ቢኖር ደግሞ መተን የምንከታተልበት ሁኔታ እንዲመቻችልን ሲቀርብ የት እንደሆነ ችሎቱ ሊነገር የሚችል እንደዚህ ብቅ እያልሽን ብትነግሪኝ ጥሩ ነው እናት። ብቻሽን መሄድ የለብሽም። በዛ ብለን እንሂድ፣ እኛም እንመጣለን። ሆፕፉሊ ያው እኛም ዛሬ ይወጣል ብለን ተስፋ ስላደረግን ነበረ ብዙ እንትን ያላልነው። ነገ እንግዲህ ይግባኙ ጠይቆ የሚባለውን ነገር አብረን የምናይ ይሆናል። ወይ ይግባኙ ይፈቀድላቸው ይሆናል። ይግባኝ የጠይቁት በሌላ ነገር ሲሆን ያው የጊዜ ቀጠሮ ነው። ወይ እሱ ይፈቀድላቸዋል ወይ ደግሞ የዳኛው ይጸድቃል፣ ዋስትና መብቱ ማለት ነው። ስለዚህ ከጸደቀ ያው ነገ ከአቤል ጋር እዚህ የምንገናኝ ይሆናል። ወይ ነገ ባይሆን ተነገ ወዲያ ተጨማሪ ጊዜ ቀጠሮም እንግዲህ የሚያስፈልገው አይደለም ኬዙ። እንደው ከተሰጠውም ያለውን ነገር እነግራቸዋለሁኝ እየተከታተልኩ። ለምንድነው ያው ድምፅ መሆን አለብን፣ ያስፈልገናል። አቤል አልሰረቀም፣ ወንጀል አልሰራም። በዚህ አጋጣሚ ኦርቶዶክሳውያን በጣም ላመሰግናችሁ እፈልጋለሁ። አንዳንድ ያው ፕሮቴስታንት በሙሉ ባይሆንም አብዛኛው ያው የእነሱ ተከታይ ስለሆነ
በጣም ኔጌቲቭ የሆነ አመለካከት ነው ያላቸው ለአቤል። ግን ሁሉም ማለት አይደለም እና ስለምታደርጉልኝ ትብብር በሙሉ ሁላችሁንም አመሰግናለሁ። እስካሁንም አብራችሁን የቆማችሁ ብዙ ሰዎች አሉ፣ ኦርቶዶክሳውያኖች፣ ክርስቲያኖች፣ ፕሮቴስታንቶች እና ፕሊዝ ለእውነት እንቁም፣ ለእውነት አብረን እንቁም ነው እያልኳችሁ ያለሁት። ለፍትህ አብረን እንቁም ነው። ያንን ነው እኔ ማለት የምፈልገው ወይ ነው። ማይ በነገራችን ላይ ያው አንዳንድ ጊዜ የሚዋሽ ሰው ሁሉም ሰው እንደሱ የሚዋሽ ይመስለዋል። ለምሳሌ ባለፈው መንግስትን ያሰረው መንግስትን እንትን ብሎ ምናምን በፍጹም ስንል ያልሰሙንም ነበር። በኋላ ግን በተደጋጋሚ ፍርድ ቤት መተን ተናገርን። እውነታውን መታችሁ ብለን አዩ አንዳንዶቹ መንግስት እንዳልነበር። አሁንም መንግስት ስላለ ፍትህ የምንጠይቀው ይሄን የሚያክል እኮ ለመንግስት ያላችሁ ያለው ያሁኑ ልጅ ማለት ነው። ፖለቲካን እኛ ጋር ልትሰራ የመጣው ልጅ ማፈር አለብን። እኛ we are not politician፣ እኛ የእግዚአብሔር ቃል አገልጋዮች ነን። ስለዚህ አቤል አቡና ለኢትዮጵያ ወንጌላን አማኞች አብያተ ክርስቲያናት እነዚህን አሁን በአብያተ ክርስቲያናት ላይ የመጡትን ዘይት ሻጭና ታጥቀው በጋርድ የሚታጀቡ የእግዚአብሔር ቃል የሌላቸው ህዝብን እያንገላቱ ያሉትን በእግዚአብሔር ቃል እየመከተ ወደ ቤተ ክርስቲያን ተመለሱ ብዙዎችን አለ እንጂ የወንጌላን አማኞች አብያተ ክርስቲያናት ጠላትም አይደለም። ሲጀመር አቤል አቡና ሲያገለግል የነበረው እነ መካነ ኢየሱስን እነ ሙሉ ወንጌልን በየገጠሩ እየሄደ እነ መሰረተ ክርስቶስን ነበረ ሲያንጽ የነበረው። ማረሚያ ላይ ማምለኪያ ቦታ ሲሰራላችሁ የነበረው ምን ሲሰራ የነበረው። ነገር ግን ከአብያተ ክርስቲያናት ትምህርት ውጭና ከዛ ውጭ ያሉትን ብቻና ብቻ የሚቃወመው ደግሞ በአደባባይ የሚታየውን እውነት አባቶችም ሁሉም የሚቃወመውን ነው። ብቻውን አይደለም። ዛሬ ቃለ ሕይወት ቤተክርስቲያን መግለጫ አውጥታለች፣ ሌሎችም እንደዛው። ስለዚህ አቤል አቡና የግል ጥላቻና ጸብ የለበትም ከማንም ጋር ኦኬ፣ የለበትም። ይሄንን ሁላችሁም የተሰወረ አይደለም፣ ከእናንተ ታውቃላችሁ። በአውሮፓ በተለያየ ሀገር ያላችሁ በነቢያቶቹ አብያተ ክርስቲያናት ጋር ማይተዋወቁ ስውት የሆነ ትምህርት ያላቸው ጋር ተበልታችሁ በብዙ ተጎድታችሁ ሰው ሞቶባችሁ መድኃኒት ጥለው ቤተሰብ አልቆባችሁ ገንዘባችሁን ተበልታችሁ የነበራችሁ በዚህ ጩኸት ውስጥ የተረፋችሁ ብዙ ምስክሮች አላችሁ። ፍሬ እኮ አፍርቷል። ጥቅማቸው ሲጎዳ እነዚህ ሰዎች ተደራጅተው ጡንቻቸውን አፈርጥመው አፍነውታል። ይሄ ግልጽ አይደል እንዴ? የወንጌል አማኞች እኮ ማፈር ነው ያለብን። እነዚህ ሰዎች ከኛ ጋር ናቸው ብላችሁ ነው አቤል አቡናን አጌንስት አድርጋችሁ እነሱን ልደግፉ የምሞክሩት? የወንጌል አማኝ እኮ ደርዝ አለው፣ መታወቂያ እኮ አለው በኢትዮጵያ ምድር ላይ በገርነት በፍቅር በወንጌል እውነት ብቻ የሚታወቅ ከማንም ጋር የማይጣላ የማይጋጭ ቀይ አንጥፉልኝ የማይል የማይታጀብ ነው። ይሄንን ነው አቤል አቡና ብቻውን ሲገጥም የነበረው አይደል? ሌሎችም ብዙ ወንድሞች አሉ። አቤል አቡና ግን ተጽዕኖ አምጥቷል። አዎ፣ በተጽዕኖ ደግሞ የብዙ ዶላሮች ተዘግተውባቸዋል። ቲሸርት በ200 እና በ500 ይሸጡ የነበረ ከውጭ እግዚአብሔር እሳት ሪቫይቫል አስነሳልን ብለው መጥተው ገንዘባቸውን ተበልተው ጤናቸውን ተበልተው ልጆቻቸው ሞቶባቸው የታመመ ይዘው መጥተው ግሉኮስ አስነቅለው ብዙ ግፍ የተሰራውን አዎ ያንን አስቁሞ ትውልድ አተርፏል። እነሱን ደግሞ ገንዘብ አሳጣቸው። ስለዚህ መገደል አለበት ነው። ተራገሙ አልቻሉም፣ አፈኑ አልቻሉም። ከዛ ወደ ክስ መጡ፣ ስማችን ጠፋ። እስኪ የወንጌል አማኞች ወቁ፣ በየትኛው ዘመን ነው ጴንጤ ስሜ ጠፋ ብሎ ሰው ከሶ ተካሶ የሚያውቀው? ይህንን መልሱልኝ። የት አለ? በየትኛው ዘመን? እነማን? የትኛዋ ቤተ ክርስቲያን እርስ በርስ ስሜን አጠፋ ብለው ለዝናቸው ለጥቅማቸው እንደዛ ያደረጉ የሉም። ስለዚህ አቤል አቡና ብቻውን ሳይሆን ለአብያተ ክርስቲያናትም ምን ጥቅም እየሰራ ያለ ልጅ የብዙዎችን ሐሳብ ይዞ ፊት ለፊት የሚወጣ ነው። እግዚአብሔር ደግሞ ረድቶታል። እሱ ዋጋ እየከፈለ ነው ዛሬ። ስለዚህ ስትዋሹ እንኳን አታፍሩም። ስትዋሹ እንኳን መንግስትን ያሰረው ፖለቲካ ብላችሁ ስትዋሹ
አውቃችሁ እንደምትዋሹ እያወቃችሁ ነው ህሊናችሁ ምን ያህል እንደደነዘዘ እየነገርናችሁ ቪዲዮ እንኳን እየሰራን ማስረጃውን ልክ እንደናንተ ውሸታ ምን መስላችኋለን? አቤል አቡና ዋሽቶ ጥቅም ማግኛ መንገድ የሚሄድ ነው ብላችሁ ማሰብ አችሉም። ህሊናችሁ እሺ አይላችሁ። ኢቭን ናቹራሊ ህሊናችሁ እሺ አይላችሁ። የሚከፍለውን ዋጋ ታያላችሁ፣ ሰፈር የሚያደርገውን ነገር ታያላችሁ። ለእውነት ግን ብዙ ትውልድ ደግሞ አትርፏል። እግዚአብሔር በሱ በኩል ተጠቅሟል። ይህን መሰክራለን፣ ብዙዎች ይመሰክራሉ። ፍሬያማ ነው። ግን አሁንም መንግስትን አይደለም የተናገር ነው። እዛ የታሰረበት ቦታ ይኸው ትልቁ ላይ አርጊ። አንድ ጊዜ ማይ ትልቁ ላይ ማድረግ ትችላለሽ። አርጊ። እንዴት እንደማንዋሽ እናሳያችሁ። ይኸው አንሱት ፎቶ እና አንብቡት። ይሄ መፈቻው ነው። ዛሬ የተጻፈ ነው። ቀኑን ቁጥሩን ያዙ። ይህን ወረቀት ይዛ ባሏን እስር ቤት ውስጥ አስቀርቶባት ወደ ቤት ገብታለች። ምንዋሽ ይመስላችኋል? እዚህ ጋር መጥተን ምንዋሽ ይመስላችኋል? መንግስት አይደለም ስንል ዋሸን? አልዋሸንም። መንግስት ላይ ያላከካችሁት እናንተ የመንግስትም ደጋፊ መስላችሁ፣ ግን የመንግስት ጠላቶች እናንተ ናችሁ። የዚህ መንግስት ተቃዋሚ አቤል አቡና ሳይሆን እናንተ ናችሁ። ለምን? መንግስት ባሌለበት ወንጀሉ እሱ ነው ያሰረው። ፖለቲካ ተናግሮ አላችሁ። አልፋችሁ ማያምኑት ሰዎች እንኳን አሳሳታችሁ። ለነሱ ለፖለቲካቸው ግባት። ስለዚህ እኛ ግን ኖ መንግስት አላሰረውም ተከሶ ነው፣ ከሳሾቹ ደግሞ ነብይ ነን የሚሉት ናቸው ብለን በትክክል አወጣን። መጣችሁ ፍርድ ቤት አያችሁላችሁ ምን ያህል ውሸታሞች። ከእናንተ ጋር እግዚአብሔር ካለ ያ እግዚአብሔር እንደናንተ ውሸታም ነው ማለት ነው። ይሲ ውሸታም የውሸት አባት ሴጣን ነው። ለመዋሸትና እንጀራ ለመብላት ቢሆን ክርስቶስን መከተል አያስፈልገንም ነበር። ምን ይሰራልናል? ፎቶ ካነሳችሁት ይነበባል በደንብ። ምን ስክሪንሻት አድርጋችሁ ማሳት ትችላላችሁ። ምን ይሰራልናል? እንጀራ ለመብላትና ለማጭበርበር። ከዓለም ለምን መጣን? ምን ይጠቅመናል? በውሸት ለመኖር ዓለም ውስጥ አንኖርም እንዴ? አንድ ቀን ጴንጤ ቤት ውስጥ ማደር አልፈልግም። በውሸት ህይወት ለመኖር ከሆነ የመጣሁት ከዓለም ውስጥ ነው እንዴ? ስትዋሹ፣ ስታጭበረብሩ፣ ህሊናችሁን ደፍናችሁ እኛ የወንጌል አገልጋይ ነን ስትሉ ማታፍሩ፣ ህሊና የማይወቅሳችሁ፣ ህሊናችሁን የገደላችሁ፣ ህሊናችሁ በጋለ ብረት ያለ የተጠበሰ ነው። ከመዋሽ ዛሬ ብሞት ይሻለኛል። ምን ላገኝ? ምን ላተርፍ ነው መዋሸው? ገንዘብ ዓለም ውስጥ ዋሽቶ ማትረፍ አይሻልም እንዴ? በጌታ ስም ላይ እርቃኑን በተንጠለጠለው ጌታ ላይ ልቀልድ ከሆነ የጌታን ስም የምጠራው ሞቴን እመርጣለሁ። ለዚህም አይደለም እኮ ኢየሱስ ኢየሱስ ያልነው እኛ። ኢየሱስ ለእኛ እንጀራ መብያችን አይደለም፣ ህይወታችን ነው። ኢየሱስ ክርስቶስ የዘላለም ህይወታችን ነው። አቤል አቡና ብትጠይቁት ሞትን እንኳን አልፈራም ምክንያቱም ቀጣይ ህይወቴ ነው ክርስቶስ ብሎ የተናገረው ቪዲዮ አለ፣ ማየት ትችላላችሁ። ከዓለም ምኞትና ከሱስ ከክፉ ነገር ከውሸቱም ከአጋንንት ስራት የፈታን ጌታ እርቃኑን ተንጠልጥሎ እርሱ በሰማይ ስፍራ ያከበረን ጌታ ነው ብለን ነው እንጂ ፊት ለፊት እንትን የምንል እንደናንተ ውሸታም ብንሆን እየዋሸን እያጭበረበርን ለመኖር እዚህ አያስፈልግም። ደግሜ ልንገራችሁ፣ አያስፈልግም። ምን ትሰራል? የጌታን ስም ጠርተ እርቃኑ ከሰቀሉት በላይ ሰቃዮች እናንተ ናችሁ። ወንጌል ሰባኪ ነኝ ብላችሁ የምትዋሹ መሳሪያ ታጥቃችሁ የምትዞሩ ከእናንተ በላይ ጠላት ክርስቶስ የለውም። ስሙን በየቀኑ እያሰደባችሁ ያላችሁ፣ በውሸት ስታሰድቡ፣ መሳሪያ ታጥቃችሁ ደሆችን ስትጨቁኑ፣ ጡንቻችሁን ለማሳየት ስትዞሩ፣ ገንዘብን ከደሆች እየለቀማችሁ ራሳችሁን ስታካብቱ የክርስቶስ ተቃዋሚና ጠላቶች ናችሁ። እርቃኑን የተንጠለጠለው ጌታዬ ላይ አክቱፍ ብለ ጸጥ ልንልህ አንችልም። በፍጹም እንጀራ ልትበሉ የመጣችሁ ሰዎች በስሙ፣ ጫማ ልትቀይሩ የመጣችሁ ሰዎች በስሙ፣ ዝናን ልታገኙ የመጣችሁ ሰዎች በስሙ፣ ልታጭበረብሩ የመጣችሁ ሰዎች በስሙ
የበጉ ቁጣ በተገለጠ ቀን ተራራ አያስጥላችሁም፣ ተራራ አያስጥላችሁም። ይህን እንድንጋፈጥ ደግሞ ጌታ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ተጋፍጧል። ለስማቸው ለክብራቸው ሲሉ የነበረ እውነት ሲነግራቸው ጳውሎስ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ከሃይማኖት እንትን ጋር እንዳይሰደዱ ስለመገረዝ እየሰበኩ እነሱ እሱ መከራ ያሳዩት ነበር። እስራቱ ላይ እስራት ሊጨምሩ ብዙ እስራቱ ላይ እስራት ሊጨምሩ ጴንጤዎች ነን የምትሉ አይደላችሁም። እኔ ናችሁ ብዬ አላምንም። ጸሎት ትጸልያላችሁ እኮ ይርግማን። እናንተ ሟርተኞች ናችሁ ወይስ ደግሞ የክርስቶስ ተከታይ ናችሁ? ሟርተኞች ናችሁ፣ ትራገማላችሁ፣ እሰይ ትላላችሁ። አንተ ክርስቶስ በአንተ ውስጥ እንደሌለ እኮ እያየሁብን የመጣ ነው። ልንዋሽ አይደለም። ይኸው መንግስት አላሰረውም ስላችሁ ያው አይታችኋል። ከመዋሽ ብሞት ይሻለኛል። ይኸው ዛሬ ተፈቶ ነበረ የዋስትና መብት ወረቀት። ይኸው ማተብ ያለው የዳኛ ፊርማ ያለበት። ይኸው ምንዋሽ ይመስላችኋል? ፍትህ ያልነው መንግስት አለ ብለን ነው። መንግስትን ልንተች አይደለም የተቀመጥ ነው። መንግስት ሁለት ሰው ሶስት ሰው አይደለም። ለምሳሌ አንድ ፖሊስ የሚያጠፋው ጥፋት መንግስት ነው ማለት አይደለም። በመንግስት ውስጥ ያለ አንድ ሰው ነው። ልክ በፕሮቴስታንት ውስጥም በሌሎች ሃይማኖት ውስጥ እንዳለ አጭበርባሪ አገልጋይ ማለት ነው። ይህ ደግሞ የመልአክ ስብስብ አይደለም። ፍትህ ስንል ግን የመንግስት አካላት የፍትህ አካላት ይሰሙናል። ይኸው ስክሪንሻት አድርጋችሁ ይዋሻሉ በሉን። መንግስት ነው ብላችሁ እንደዛ ቤት ከፍታችሁ ስትጮሁ የነበራችሁ የወንጌል ሰባኪ ነኝ አላችሁ። በእርግጥ ጌታ ዝም የሚል ይመስላችኋል? ንስሐ ገባችሁበት? ልማድ ሆኖላችኋል? እንደናንተ ይመስላችኋል? ደግሜ ነግራችኋለሁ። አቋማችን አንድና አንድ ነው። ልናጭበረብር ልንዋሽ አይደለም። ጌታ ከትቢያ ከአመድ አነሳኝ ስንል ልብስ ቀየረልን እያልን አይደለም። ከሱስና ከጨለማ ወዴት ከምንሄድበት ግራ ገብቶን ከነበረበት የዘላለም ሕይወት እንዳለን እርግጠኛ ያደረገን መንፈስ ቅዱስ። አንዋሽበትም፣ አንሻክትበትም፣ እንጀራ አንበላበትም፣ ሕይወታችን ነውና። ስለዚህ ይህንን ልብ በሉ። ፖለቲካ የምትሰሩ ሰዎች ክርስቲያን ነኝ አገልጋይ ነኝ ብላ መንግስትና የመንግስት ጠላቶች ናችሁ። ካስፈለገ ለዚህ ለክርስቶስ ብቻ አይደለም፣ ካስፈለገም ጠላቶች ናችሁ። ሌላው እሺ ፍትህን ይጠይቃል። እናንተ እኮ ፍትህ አይደለም አጭበርባሪ አስመሳዮች ናችሁ። እያወቃችሁ መንግስትን ያሰረው ስትሉ መንግስት አፋኝ ነው በነፃነት መናገርን ይከለክላል እያላችሁ ነበር። ግን አቤላ ምንም ባልተናገረበት ቪዲዮ ቢመረመር አንድ ነቁጣ መንግስት ላይ ተናገረ ማታገኙበት። አንዳንዶቻችሁ እሱ ቪዲዮ የተናገራችሁበት የጻፋችሁበት አጻጻፍ ራሱ ያስቀኛል። ሰነፍ ሴትን ትመስላለች ሀገሬ ብሏል አላለም። ገብታችሁ ይዩት። እንዲህ የምትባል ቃል አልወጣችሁ። ስለ ስግብግብ ነጋዴዎች ነው እዛ ላይ የተናገረው ሰው። ስለዚህ ዋሽተ 30 ዓመት ትኖር ይሆናል፣ ግን ዘላለም ስቃይ እንዳለ አትርሳ። ከዘላለም ስቃይ ስላዳነን ነው ጌታን የምንከተልና በእሱ ላይ የሚደረገውን ተው የምንለው ለእናንተም ጥቅም ነው። በንስሐ ብትመለሱ ከፍቅር ውጭ የማንም ዕዳ የለበትም። አልከስም ነው ያለው። ያፈነውን ሰው ሊገለው የነበረውን ሰው አልከስም እኔ ክርስቲያን ነኝ ነው ያለው። ይኸው ባለቤቱ ምስክር፣ እኔ ምስክራለሁ። አልከስም ነው ያለው። ከሰ ኮንፈራንስ ታዘጋጃለህ፣ ትተነብያለህ። ከየትኛው እንደሆነ ምንጩ ግራ ቢያጋባ አይደለም፣ በእርግጥ ግልጽ ነው። ከእግዚአብሔር ትንቢት ተናጋሪዎች ነቢያቶች ይሳካልሃል ስትል የሚሳካ ከአንተ አፍ ተሰምቶ እግዚአብሔር ከአፍ ቃል ጋር ሊሆን ዲያብሎስ አረከው እግዚአብሔርን። እግዚአብሔር ቅዱስ ነው፣ ንጹሕ ነው። በደሙ የቀደሳቸው ልጆቹ በቅድስና እንዲኖሩ ጽኑ ትምህርት አለው፣ ንጹሕ ትምህርት አለው። በታሪክ ውስጥ አላየንም እንዲህ አይነት አገልግሎት።